ነው እየተደረገ ያለው እና ይሄ በጣም ያሳዝናል። የፔንቴኮስታል ቴዎሎጂያንስ ካላችሁ ወጥታችሁ ትምህርታችሁን ዲፌንድ ማድረግ ባመናችሁበት መቆም ግዴታችሁ ነው እና ይሄንን ነው የምለው። በቃ ይለዩልን ሐሰተኞቹ። በእውነት ነው የምላችሁ። እኔ እንደዚህ ስም ፔንቴኮስታል ሆኜ ሳይሆን ልምምዱን ግን እከተለዋለሁ፣ ልሳን እናገራለሁ። እግዚአብሔር የትንቢት ስጦታን አምናለሁ። ነቢይነትን ባላምንም በግሌ ሹመቱን ሐዋርያትን ባላምንም በግሌ ነው የምላችሁ እና ይሄ ነገር በጣም ያሳዝነኛል። ልክ ጴንጤቆስጤ ደህና ነገር እንደሌለው ስንት ዋጋ የከፈሉ ቶርች የተደረጉ ለወንጌል ዋጋ የከፈሉ ብዙ መከራ የቀመሱ ሰዎች የተከበሩ አገልጋዮች የወጡባት ቸርች ሆና ሳለ ከኦርቶዶክሱ ጋር እየገቡ ከተለያየ ነገር ጋር እየገቡ ቡሊ የሚያደርጉት ሁሉ ጴንጤቆስጤውን ነው እና ይሄ በጣም ልቤን ያሳዝነዋል። እና ኤንዌስ እንደዛ ነው። ሁላችንም በዚህ እንጠንክር። ሐሰተኞችን መካነ ኢየሱስም ወደዚህ ብትመጣልን ደስ ይለኛል። ሐሰተኞችን ስፔሲፊክሊ እንደዚህ የአትሊስት የቃለ ሕይወት አይነት ውሳኔ ቢሆን ለምን እየተደረገ ያለው ሌላው ትክክል እንዳልሆነ ጴንጤቆስጤ ውስጥ ያለው ነገር ነገነት አሁን ለሌላው እይታ የሚፈጥረው ማለት ነው። ገነት ቸርች፣ ሙሉ ወንጌል፣ መሰረተ ክርስቶስ እንደዚህ አይነቶቹ ልክ እንዳልሆኑ አይነት ነገር ነው የሚያስመስለው እይታው። ስለዚህ ይሄ ነገር ነው ያልተመቸኝ። ኢንዌስ ከእኔ በለጠ እናንተ ትናገራላችሁ። ተባረኩ፣ ቀጥሉ። በጣም ሸጋ ነገር ነው የተናገረችው፣ እውነት ለመናገር ማለት ነው። በጣም ሸጋ ነገር ነው የተናገረችው። አንድ ግን የምነግራችሁ አመታዊ ቸርቾች የራሳቸውን የሚያሳውቁበት እንትናቸው ስብሰባ አለ፣ የቦርድ አለ፣ የምን አለ። ስለዚህ አሁን የመሰረተ ክርስቶስም ሊቀጥል ይችላል፣ የሙሉ ወንጌል ምክንያቱም የአመቱ መጨረሻ ላይ ነው። የሙሉ ወንጌልም ሊቀጥል ይችላል፣ የሙሉ ወንጌልም ሊቀጥል ይችላል፣ የገነት ቸርች ሊቀጥል ይችላል። ስለዚህ ይሄንን ጠብቁ። እነዚህ ነገሮች ምንድን ነው ያመጣቸው? እነዚህ ነገሮች ምድሪቱ ላይ ያለ ግፊት አለ። በተለይ እነዚህ በቴሌቪዥን ተቆጣጥረውታል፣ ህዝቡን በብዙ ነገር ይዘዋል። እዚህ ያንን ግፊት በፊቶቹ እውነተኞች ዋጋ የከፈሉት እውነታችን እንዳልሽው መንጎቻቸው በጣም እየረበሿቸው ስለሆነ ሐሰተኛ ደፋሮች ናቸው፣ ይሉንታ የላቸውም። እና ነገ ገነት ቸርችም ልታወጣ ትችላለች፣ ሙሉ ወንጌል ተዘጋጁ። ይሄ ለፈውስም ሊሆን ይችላል ይሄ ነገር ማለት ነው። እና ሌላ ጴንጤቆስታሉ ላይ ይዘቱበታል ያልሽው እኔ ምስማማለሁ። እዚህ እንግዲህ አብራችሁ ያላችሁ ወንድሞች ከለላ ማድረግ በጣም አስፈላጊ ነው። ስፔሻሊ በጎረቤቶቻችንም በምንም እንዳይመታ ምላሽ መስጠት እንዳይጀምር ነው እኔ ይህንን እንትን የምለው። ይህንን ግሩፕ በተለይ ፔንቴኮስታሉ ማለት ነው። እና አሁን ለጊዜው ጥሩ ነው፣ ባለበት ይቀጥል፣ ጥሩ ነው። እንትኑን እንደዚህ እየመከርን አሁን አንቺ እንዳልሽ እያደረግን ነገሮችን ማስተካከል አለብን። ተባረኪ። በጣም ብስል የሆነ ነገር ነው የተናገርሽው። ሜሎስዬ አንተን የምትቀጥለው ዳጊ ሀይ በለን፣ ከዛ ሜሎስ ይቀጥላል። እሺ ሰላም ልበላችሁ ሁላችሁንም። ሰላም እንዴት ናችሁ? ላይም ታችንም ያላችሁ ጌታ ይባርካችሁ። ሜሎስ ይቀጥልና ከዛ እቀጥላለሁ። ቴንክ ዩ። እሺ ወንድም አለ ተባረክ። ሜሎስ ይቀጥል። ዳጊ በዛው መቀጠል ትችላለህ፣ ችግር የለውም። ቀድሜ ያለ ታላቅ አረ እኔ እኮ ገና አንድ ፍሬ ነኝ። ቀጥል ሚላይ። ቴንክ ዩ። ግድ የለም አንተን ላስቀድም። እሺ ዳጊ አመሰግናለሁ። በድጋሚ ሰላም ለእናንተ ይሁን ብያለሁ ወንድሞች እህቶች። የጌታ ጸጋ ከሁላችን ጋር ይሁን። እኔ መግለጫውን አላነበብኩትም እና እንዲህ ነው እንደዛ ነው ማለት እኔ እንኳን አልችልም ስላላነበብኩት ማለት ነው። ያው የሚሰነዘሩ ሀሳቦችን ከትናንት ጀምሮ ሰማ ነበር፣ ከግራም ከቀኝም ያሉትን ሀሳቦች ቀድመም እናንተ ስታነሱ የነበሩትን የተለያዩ ሀሳቦች ሰማ ነበር እና እዚህ ስታወሩ የተሰማኝን ነገር ላይ ብቻ ትንሽ ላውራ፣ ትንሽ ነገር ልናገር። በተለይም ከወንጌላውያኑ ማዕቀፍ ውጭ ሆነው ለሚያዩን ሰዎች ማለት ነው። ልክ የሆነ የተለየ ትልቅ ነገር እንደተፈጠረ አድርጎ ለሚያስቡ ቀን ሌሊት ሳንተኛ የሰራነው ስራ
ግቡን አገኘ ግቡን መታ ብሎ ለሚያስቡ ሰዎች የሆነ ነገር ልበልና የእውነት የተሰማኝን ነገር ልንገራችሁ። አንድ ቃል ነው ወደ ልቤ የመጣው ማለት ነው። እዚህ የነበረውን ዲስከሽን እየገባው እየወጣው የተወሰነ ለመስማት ሞክሬ ነበርና ምንድነው ወደ ልቤ የመጣው ሐሳብ የቤት ቅናት በላኝ የሚለው ማለት ነው። ዮሐንስ ወንጌል ምዕራፍ 2 ላይ ያለው ሁለቱም ጋር ያየሁት ነገር እሱ ነው። ሁለቱም ስለ ያው ሐሳቦች ማለት ነው። ውስጣዊ ያለው ሐሳብና እንግዲህ ከውጭ ያለው ሐሳብ እሱ ነው እየታየኝ ያለውና ሁለቱም የተለያየ መንገድ ቢመርጡም ዓላማቸው ግን አንድ እንደሆነ እንድትረዱ ትፈልጋለሁ። የአንድ መሰረት ሁለት አምዶች ሆኖ ነው የታዩኝ እኔ ያሉት ሐሳቦች። የአንድ ቤት ሁለት ጠባቂዎች ናቸው እና በዛ መንገድ እንድታዩ ትፈልጋለሁ። በተለይ ከወንጌላውያን ውጭ ያላችሁ ሰዎች አንድ መሰረት ነው ያለው፣ ግን የአንድ መሰረት ሁለት አምዶች እንደሆነ ነው ያየሁት እዚህ ጋር። የአንድ ቤት ሁለት ጠባቂዎች ነው ለኔ ታየኝ ማለት ነው። ሌላውን አናሊሲስ ምናምን ነገር ትቼው ጀስት እዚህ ውስጥ ያለ እኔ ሁላችሁም በጌታ ናችሁ ብዬ ስለማመን የወንድሞችና የእህቶች ዲስከሽን ነው ብዬ ስለማስብ የአንድ ቤት ሁለት ጠባቂዎች ነው ያሉትና አንደኛው ቅጥሩ እንዳይፈርስ ደጅ ላይ ቆሞ በኃይል ይከራከራል። ሁለተኛው ደግሞ ቤት ውስጥ ሆኖ ቤቱ ከውስጥ እንዳይናጋ ወይም የሆነ ነገር እንዳይሆን ምሰሶን እየደገፈ እንዳለ ነው የሚሰማኝ እና መንገዳቸው ቢለያይም የሁለቱም ልብ ወይም ደግሞ የሁለቱም ምኞት ግን የመካነ ኢየሱስ ክብር ለቤተክርስቲያኒቷ ያላቸው ፍቅር ነው እና በሰምና በወርቅ አድርገን ብናየው ቅድም ኢትዮጵያዊ ካልቸራችንን እንዳንለቅ የሚል ነገር ተደጋጋሚ ሲነሳ እየሰማሁ ነበርና በሀገራችን ሰምና ወርቅ የሚባል ነገር አለ አይደል? እና ሰሙ ዝም ብሎ ከውጪ የሚታየው ገጽታ የሀሳብ መለያየት፣ የቃላት መወራወር ሊመስል ይችላል። ግን እኔ ወርቁን ለማየት የተወሰነ መንገድ ችያለሁ ብዬ አስባለሁ። ወይም ውስጣዊ የሆነው ሚስጥሩ ሁለቱም ለመካነ ኢየሱስ ያላቸውን ጥልቅ ቅናትን ያየሁበት፣ ያላቸውን ጥልቅ ፍቅር ነው ያየሁበት እና ሁለቱም ለቤተክርስቲያኒቷ መኖር እርስ በራሳቸው ያላቸውን ፍቅር ወይም የፍቅር መገለጫቸውን በገባቸው መንገድና በተረዱበት መንገድ እያስቀመጡ እንደሆነ ነው እኔ እየታየኝ ያለው ማለት ነው። እና አንደኛው የመካነ ኢየሱስ ትውፊት ዶግማዋ እንዳይበረዝ ብሎ የአጥር ድንጋይ የሚከምር ነው በውስጥ ያለው። ሌላኛው ደግሞ ወንጌሉ ለዓለም ሁሉ እንዲተርፍ አብረን መስራት አለብን፣ በሩን መክፈት አለብን፣ በሩ መዘጋት የለበትም የሚል ሐሳብ ነው እየታየኝ ያለው እና ተጣሉ ሳይሆን ለአንዲቷ ቤተክርስቲያን ተቆረቆሩ በሚለው ቢያዝልኝ ጥሩ ነው ብዬ አስባለሁ። የአቋማቸው ልዩነት የጥል ወይም የግጭት ሳይሆን የቅናት ነው፣ ሌላ ነገር አይደለም። የቃላቶቹ መፋጨት የጥላቻ ሳይሆን እሳቱ ደምቆ መብራቱ የበለጠ እንዲበራ ነው ብዬ ነው የታዘብኩት እኔ ማለት ነው። በዚህ አይነት መንገድ ነው እኔ ታየኝ እና በሁለቱም ሳይድ ከኔ ይልቅ ቤተክርስቲያኒቷ ትኖር ነው። ሌላ ነገር የለውም። ሌላ ነገር ያለው አይመስለኝም። እንዳልኩት ከውስጥ ያለውን ዲቴሉን የሆነውን ነገር ትቼ ነው የምለው እንደዛ ከላይ ታየኝ። አሁን እዚህ ጋር ያለውን ዲስከሽን ዝም ብዬ ሳይው ማለት ነው እና በሰምና በወርቅ ብትይዙልኝ ጥሩ ነው። ከላይ ሲታይ የአቋማቸው መለያየት የሚመስለው ነገር እንደ ሰም ቢታይ ለሚያይ ሰው እንደ ጠብ ሊመስል ይችላል። ግን ለቤተክርስቲያናቸው ያላቸው ፍቅር፣ ለመካነ ኢየሱስ ሁላችንም ያለን ፍቅር ግን ልክ እንደ ወርቁ ነው። ለሚያስተውለው ሰው የልብ ቅናት ነው፣ ሌላ ነገር አይደለም። የልብ ቅናት ነውና ምንም እንኳን ክራራቸው የተለያየ ጅማት ቢኖረው የሚያወጣው ዜማ ግን ስለ መካነ ኢየሱስ ነው የሁለቱም። እሱን የታዘብኩት። አመሰግናለሁ። በስማ አሳናሰነው ማለት ይቻላል። እኔ በበኩሌ እስካሁን ስናገር የነበረውን ነገር በብዙ ገልጦልኛል። በቃ ይሄ የሜሎስዬ ንግግር ማለት ነው፣ እውነት ነው እና በጣም ምን እጨምርበታለሁ።
ግሩም ንግግር ነው። በርታ። እኔ መስማማለሁ። እሺ ከዛ ዳግዬ አሁን ሌሎቻችን ስለተነ ዳግዬ ይናገር ደግሞ ቢዚ ሚሊዮን ስለሚችል ቴንኪዩ። በድጋሚ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? አጭር ጊዜ ስላለኝ ቶሎ ቶሎ ወደ ጉዳይ ልግባ። ሜላ የተናገረው ሀሳብ የተወሰነውን ነው የሰማሁት ስራ ላይ ስለነበርኩኝ፣ ግን ሁለት አካላት እንዳሉ ግን ሁለቱም ቅናታቸው ለአንድ ዓላማ እንደሆነ አይነት ሀሳብ እንደሆነ የተናገሩና መጋራው ሀሳብ ነው ያወራው። በደንብ ስላልሰማው የሚያረፍኩት ነገር ካለ ይቅርታ ይደረግልኝ። እኔ ግን ሶስተኛ አካል እንዳለና እንደረሳው ላስታውሰው፣ ለሱም ለሌሎቻችሁም ላስታውስ ፈልጋለሁ። ሁለት ብቻ ሳይሆን ሶስተኛ አካል አለ፣ ብዙም ግድ የማይሰጠን አካል አለ። ብዙም ግድ የማይሰጠን ብዙም ጊዜ የማንወስድበት እኔም አሁን ብዙም ማላበራራው አካል አለ። ያ አካል እኔ ራሴ ብጠየቅ ማን ነው ብባል መመለስ የማልችለው አካል ነው። ቤተ እምነቱም የማይታወቅ እምነቱም የማይታወቅ ማንነቱም የማይታወቅ አድራሻ ቢስ ቤተክርስቲያን የለሽ፣ አንዳንዴ እምነት የለሽ፣ ለወንጌል ግድ የለሽ የሆነ ደግሞ ሶስተኛ የሚባል ደግሞ አካል አለ። ያ አካል አንዳንዴ ሲቆረቆርላችሁ ታዩታ፣ ግራ ነው የሚገባችሁ። ሀገራችሁን ባንዲራ ይዞ ያውለበልባል፣ የመካነ ኢየሱስ ባንዲራ ይዞ ያውለበልባል፣ የቃለ ሕይወት ባንዲራ ይዞ ያውለበልባል። አይ ይሄ መስቢ ዋን ኦፍ አስኪ ከኛ ነው፣ ይሄ በቃ እኛ ሰው ነው ስትሉ ደግሞ ፈቃደኛ አይደለም ሊነግራችሁ፣ ማንነቱን ፈቃደኛ አይደለም። እኔ ከሌ ነኝ አይላችሁ። እኔ በዚህ ህብረት ውስጥ እንዲህ አይነት ድርሻ አለኝ፣ እንዲህ አይነት ነገር ተካፍያለሁ፣ አካፍያለሁ፣ ተጠቅሜያለሁ፣ ለአካሉ ይሄን ኮንትሪቢዩት አድርጌያለሁ የሚል አካል አይደለም እና ግራ የሚያጋባ ያውለበልባል ባንዲራውን፣ ግን the guy is nobody like nobody ስላችሁ like nobody። አይ ለምን እንደዚህ ከምወነጅለው በጠይቀው አይሻልም ብላችሁ ደግሞ ትጠይቁታላችሁ። ማነህ ወንድሜ? አናቀም፣ ስትወርቅ አናቀም፣ ስትነሳ አናቀም፣ ከኛ ጋር ስትጋደል አናውቀም፣ ስትደክም ስትበረታ አናቀም፣ ታሪክህንም ስምህንም አናቅም፣ መልክህንም አናቅም እና who are you እስኪ ንገረን ብላችሁ ደግሞ ደፈር ብላችሁ ጠይቁ። ደግሞ በፍጹም ፈቃደኛ አይሆንም፣ በፍጹም ፈቃደኛ አይሆንም። እንዲያውም ኢንቬድ እንዳረጋችሁ ፕራይቬሲውን እንደደፈራችሁት ይቆጥራል። አንድ ጊዜ ሰው አስገብተን አንድ ወንድም እየሞገት ነው፣ ያው ሁሉ ጊዜም እንደምናረገው ነው። እኛ ቤት ብቻ ሳይሆን ኦርቶዶክስ ጋር ብቻ ሳይሆን ሙስሊሞችም ጋር የተለመደ አሰራር አለ። ሰው በእንግድነት ሲመጣ ሊወያይ ሲመጣ የመጀመሪያ የምንጠይቀው ነገር አለ። ስሙን ከጻፈው ላይ ስለምናገኝ ስሙን አንጠይቅም። ብዙ ጊዜ ካልተነበበን ምናልባት ካልገባን እንዲያነብልን ወይም እንዲነገረን እንጠይቀው ይሆናል። ቤተ እምነት ግን እንጠይቃለን። ከየት ቤተ እምነት የሚለው ጥያቄ የማይቀየር ጥያቄ ነው። ላይክ ለከሌ ስለሆነ ኢትስ ኦኬ፣ በቃ አንተ ዝም ብለህ ወደ ሀሳቡ ግባ፣ ዝም ብለህ አስተያየት ስጥ፣ ዝም ብለህ ውይይት ጀምር፣ ዝም ብለህ ዲቤት ጀምር አንልም። እና ከዕለታት አንድ ቀን የመጣ ወንድማችንን ስንሞግተው ሙግቱ በጣም ከመሄዱ በፊት የምናደርገውን የመጀመሪያ ስቴፕ ተጠቀምን። ያ ምንድነው? ከየት ቤተ እምነት ነው ወንድማችን ስንለው ምን ያስፈልጋል ጠይቁን ብላችኋል፣ ይኸው ልንጠይቃችሁ መተናል፣ እንወያይ አለ። ኦኬ ችግር የለውም፣ ግን ታማሚቱን አካሚቱን ማወቅ አለብን። ቤቱ ያው የሚከፈተው እንግዲህ ለእነዚህ ዓላማዎች ነው። በሐሰት ትምህርት የተጠለፉ እንደገናም ደግሞ በብዙ የስተት ልምምድና ትምህርት ውስጥ ደግሞ የተዘፈቁ ሰዎችን ከዛ ነቅሎ ለማውጣት ለመገላገል፣ በጌታ ቤት የነበሩ የደከሙትን ለመመለስ፣ ጭራሽ ጌታን የማያውቁትን ወንጌል እንዲሰሙ ለማድረግ ስለሆነ እንደ ህመምህ ነው ያው ፕሪስክራይብ እናደርግልህ። መድኃኒቱ ፕሪስክሪፕሽኑ የሚዘጋጀው እንደ ህመምህ ነው። ምናልባትም ደግሞ አካሚቱ ሆን ይሆናል፣ ሁሉ ታማሚ ስላልሆነ። አንዳንዱ መጥቶ ደግሞ አክሞንም ሄደ ሊኖር ይችላል። አካሚም ከሆንክ ደግሞ በምን እንትን ላይ ህክምናህን እንዳጠናህ ዶክትሬትን እንዳገኘህ፣ ፓስተር ከሆንክ በምን ቤተክርስቲያን ፓስተር እንደሆንክ፣ ሐዋርያ ነኝ ካልክ፣ ነብይ ነኝ ካልክ ማን ሐዋርያ ያደረገ ነብይ፣ እነዚህ ነገሮች ለከሌ ተብለው የማይቀየሩ ናቸው። እና ወንድም ስጠይቀው ትንሽ ከፋው። እኔ ማንነቴ ካልታወቀ ላታናግሩኝ ነው? አዎ አካሚሁን ታካሚሁን
በምን ያውቀን ነው የምናናግርህ እንዴ? ጴንጤ የሆነ ገድል ልከፍትልህ ነው እንዴ? ማወቅ አለብኝ። አየህ ሙስሊም ሆነ ገድል አልከፍትልህም። አንተን ማናገርህ አዲሳትን ወይ ደግሞ ቁርአንን ከፍቼ ነው። አየህ እንደ በሽታህ ወይም ደግሞ እንደ ጤንነትህ ነው ማናገርህ። ሁሉ ሰው ታማሚ ስላልሆነ ሁሉም ሰውም ጤነኛ ስላልሆነ አይ ከፋው ከኛ ወጣ ትንሽ ቅር ስላለው ተከተልኩት። በሌላው አካውንቴ ተከትየው ሌላ ቤት ሲገባ ተከትየው ገባ ቅሬታውን ለገባበት ቤት አስረዳ። የገባበት ቤት በደንብ ተመልከቱ፣ ተከታተሉ። የምነግራችሁ ነገር the whole thing wrap up ያደርገዋል። እዚህ ጋር ያወራችሁበት ያለው ነገር ስሰማችሁ ስለነበር ነው። ከገባውበት ጊዜ ጀምሮ አይደለም እኔ ስሰማችሁ ነበር። ውጭ ሆኜ ረጅም ሰዓት ስሰማችሁ ነበር። ተከትየው ገባው። እዛ ቤት ያገኘው ማን ነው? ኦርቶዶክስ ቤት ነው የገባው። መዝሙር ያሬድ ነው ይሄንን ወንድም የተቀበለው። በጣም ለመጀመሪያ ጊዜ እውነቴን ነው የምላችሁ፣ ለመጀመሪያ ማለት እችላለሁ አክብሬዋለሁ። መዝሙር ያሬድ በጣም አመሰግነው። የኦርቶዶክስ ዲያቆን ነው። በዚህ አቋሙ በጣም እንዲያውም ኦርቶዶክሶችን ከመወቅስበት አንዱ ነገር አቋም የለሽነታቸው ነው። አንዴ በገድላት አንከራከር የሚሉና ራሱ መዝሙር ያሬድ በታምረ ማርያም ሲከራከር አግኝቸው እንዴ ምንድነው አቋም የሌላችሁ በሚል ቅር ሲለኝ የነበረው ያው ሰውዬ ደግሞ አቋም ደግሞ ይዞ ሳገኘው ደስ ስላለኝ ይሄን ነገር ልነግራችሁ ፈለኩኝ። ያ ልጅ እዛ ገባ። ውይይት ሊጀምር ሲል ይቅርታ ወንድሜ ከኔ የመጣው አሉ። አንዴ እዛም ቤት እንደዚህ ብለው አንገላተውኝ የመጣሁት ከኔ የመጣው ካልተናገር ካናስተናግድን ምናም ሲለው ቆይ የመጣበት ከየት ቤት ነው? ከእንደዚህ ወንጌላውያኖች ከጴንጤዎች ቤት። ትክክል ነው ያደረኩት። እንደዚህ ጠይቀው ከሆነ እውነታቸውን ነው። ማንነትን ሳያውቁ ሊያስተናግዱ አይችሉም። ስለዚህ እኔም ማንነትን ካልነገርከኝ ኢትስ ኦኬ ተዋቸው እነዚህም ጴንጤዎች በቃ እኔ ግን አስተናግዳለሁ አልልህም። ማነህ? who are you? የት ነው ቤተ እምነትህ? የት ነው የምታመልከው? ጴንጤ ከሆንክ ፓስተር አለ ወይ? ኦርቶዶክስ ከሆንክ ንስሐ አባትህ ማን ነው? የት ቸርች ነው የምትሄደው? ቤተ እምነትህ ምንድን ነው? እነዚህን ለመመለስ የሚያንገራግር ይሄንን መመለስ ፈቃደኛ ያልሆነ የሙሉ ወንጌል ጠበቃ አልሰማውም። የሉተራን ጠበቃ አልሰማውም። who are you? እንዴና ያየን እኮ ነው 3 ወርህ 4 ወርህ ሉተራን በሆንክ ማግስቱ መተህ የሉተራንን መግለጫ የሜካኒሱን መግለጫ ለታብራራኝ ስትፈልግ ብሮ ተረጋጋ እልሃለሁ። I know ማን እንደሆንክ አውቃለሁ። አማላቀ ከሆነ ደግሞ መናገር አለብህ። ብዙዎች አይታችሁ እንደሆነ ለብዙ ሶስተኛ አካል ሆነው ቅድም ሜሎስ የነገረን አይነት ለአንድ ዓላማ የሚሰሩ የጊታር ከለላቸው የተለያየ ቆንጆ አገላለጽ የተገለጸ ገመዳቸው ቢለያይም አንድ ዜማ የሚያወጡት ያላቸው አይነት ሰዎች አሉ። እነዚህ ዓላማቸው አይታወቅም፣ እነሱም አይታወቁም። እነዚህ ናቸው አሁን ችግር እየፈጠሩብን ያሉት። ማን ነው ፓስተር ሲባል በዚህም በዛም አጣፍቶ ጥሎ ይወጣል ላይቭን። እሺ የት ቸርች ነው የምትሄደው? አይነግርህም። ከዛስ ለተቀን እያላበው ስለ ሐሰተኞች ነቢያት ይነግርሃል፣ ስለ መካነ ኢየሱስ ይነግርሃል። ሉተራን እኮ ይልሃል። ቃሌ ማነህ? ወይ ሙስሊም ነኝ በለኝ እኮ that's fine። እስቲ ሙስሊም ሄዳችሁ ሞክሩት። አልናገርም ቤተ እምነቴን ላወራን የመጣሁት በሏቸው። ይሸኟቸዋል፣ ያባሯቸዋል። አሁን የቸገረን ይሄ ነው። ማነህ አንተ? ማነሽ አንቺ? ማነሽ? ቆይ ማለት ንገሪን። ማለት ግዴታ የለብሽም ባይ ዘ ወይ መናገር ግዴታ እኮ የለብህም። የመናገር ግዴታ ባይ ዘ ወይ የለም። ፖሊስ ጣቢያ አይደለም ይሄ አስቼ የከፈተው ሪዞርት እንጂ it's not a police station። አንተ ኢንተሮጌት ልትደረግ አይደለም የመጣው። ያለ መናገር መብት አለህ። ሐሳብን ግን የማስተላለፍ መብት የለም። ከዛ በኋላ ቤትን ከፍተህ ትቀጥላለህ እንጂ። ስለዚህ እነዚህ ሰዎች በቤታቸው የምታደምጧቸው፣ እነዚህ ሰዎች በቤታችሁ የምትቀበሏቸው ሰዎች የመጀመሪያው ጥያቄ ይሄ ካልተመለሰላችሁ እንዳታናግሯቸው። አንዳንዶች ይሄ ጥያቄ በጣም እየከረረ ሲመራቸው እኔም ጨነቀኝ ብለው ከሙሉ ወንጌል ማለት ጀመሩ። ትላንት አንዱ መጣ። ከየት ነህ አለው። ከቃለ ሕይወት አለ። እያንዳንዱ የምናገረው ነገር ይጠቅማችኋል። ግድ የላችሁም። I know I will make sense at the end of the day። ጠየቅ ነው። ከየት ነህ አለው። ከቃለ ሕይወት አለ። በቃ ዳጊያውን ከዚህ በኋላ ምን ታደርጋለህ? አርፈህ ተወያይ፣ ቀጥል ውይይትን ማለትም አትችልም። ኢቭን ቸርችን ስለነገርከኝ አላቆመም። ከቃለ ሕይወት ማን ነው ፓስተርህ ሲለው የት አጥቢያ ሲለው ምንድነው አጥቢያ አለው። ኤርሚያስ ነው ጠያቂ። ፈገግ አለና ኤርሚያስ እሺ ማን ነው ፓስተር አለው። ቃለ ሕይወት ፓስተሬ ጻድቁ አብዱ አለው። አየህ አይደለ ቸርችን ስለነገርከኝም አሉ። አሁን መናገር ጀመሩ። እንዲህ ስናፋጠጣቸው እንዲህ የሚያባሉን የሚያጨቃጭቁን ወንጌልና እንዳናወራ የቤት ስራ የሚሰጡን ሰዎች ስንጨቀጭቃቸው ከንትን ቸርች ነኝ ማለት ጀመሩ ሰሞኑን። ስቲል ግን ውሸት ነው። ስቲል ማንነታቸው አይደለም። ስቲል ማንነታቸው ካልታወቀ ተጠያቂነት ከሌላቸው
ለሚናገሩትና ለሚያረጉት ነገር ህብረት ከሌለ ፓስተር ከሌላቸው ወይ ኦርቶዶክስ ከሆነው ቤተ እምነት ከሌላቸው ስቲል እነዚህ ሰዎች የያዙት አጀንዳ አለ። ቀደም ቆንጆ አድርጎ ወንድሜ ቢሲሲ ገልጸው ነበር። እኔ ዜድ ያስቀመጠበትንም ዓላማ አጋራለሁ። አጀንዳ መቀበል ማለት ይሄ ቴሌቪዥን ላይ አንዳንድ ካምፓኒዎች ወይም ደግሞ በመንግስት መካከል ሆነ ተፈራረመው ከዛ በኋላ አንደኛው አንዱን አጀንዳ ይሰጠዋል፣ አንደኛው አንዱን አጀንዳ ይሰጠውና እጅ ለእጅ ሲጨባበጡ ፎቶ የሚነሱበት ሞመንት ማለት አይደለም። እንደሱ አጀንዳ ተቀብለሃል ማለት እሱን አታስቡ። አጀንዳ መቀበል ማለት የከሌን ሐሳብ የከሌን ዓላማ ማቀንቀን ማለት ነው። ወንጌል እንዳይሰበክ ጠር ስትሆን የማን አጀንዳ እንደተቀበልክ እናውቃለን። የግድ ፎቶ የተነሳበትና የተቀባበልክበትን ሞመንትን ማለታችን አይደለም። አጀንዳ ተቀብለሃል ማለት በፍጹም ወንጌል አማኝን የማይመስል ንግግር ነው የምትናገረው ማለት ነው። መከፋፈልን ነው የምታወራው ማለት ነው። እኛ መካኒሱን እናቃታል። መካኒሱን እኔን ታቀኛለች። እኔ ዳጊ ፐርሰናሊን ታቀኛለች። የዛሬ 4 ወር መድረኳ ላይ አውጥታ እስከ ዛሬ ስለነበረኝ አገልግሎት ወደፊትም ስለሚኖረው አገልግሎት ከወንድሞቼ ጋር ሶስታችንም መካኒሱ ሳደረ ቤተክርስቲያናችን መድረኩ ላይ አውጥታ እድሉን ሰጥታ እንድናገለግል ባርካ ሸልማ ነው ወደዚህ ሀገር የተመለስኩት። በሩቅ በሰማ በለው አይደለም። አንተ ራስ ማን መባል አለበት ዳጊ። አይ ዳጊ መልስ አለው ሲጠይቅ እኔ ስለ መካኒሱ ማውራት እችላለሁ። አልወከለችኝም፣ ግን ሪስፔክትፉሊ ስለ አካሉ ስለሚገደኝ በሆነ ክር ጊታሩን ቅድም እንትና እንዳለው መጫወት ግን እችላለሁ። ፖዚቲቭሊ ለህብረት ለአንድነት የሚሆን ነገር ግን እኔ ባወራ ያምርብኛል። ለምን መሰለ? አሁን መቼለታ መድረኳ ላይ ነበርኩኛ። አሁን መቼለታ አቅፋ ባርካ ሰማኔ ላከችኛ። አሁን መቼለታ መድረኳን ስታገልግያለሁ። አይ ካንተ እኔ ይሻላለሁ። ጠያቂውም ከየት ነው መባል አለበት። እኛ ብቻ ጠያቂ መሆን የለብንም። አይ እንዲህ አይነት ሰዎች ናቸው ስለ ወንጌል አማኞች ማውራት ያለባቸው። የሚነካኩ ገባ ቤተክርስቲያን የምታውቃቸው ገፍታቸው የምታውቅ ስባቸው የምታውቅ ቀጣቸው የምታውቅ አክብራቸው የምታውቅ ማለት ልጅና አባት ቤተሰብ ወንድምነት እህትነት ያለበት እዛ ህብረት ውስጥ ያሉ ሰዎች ናቸው ስለ ወንጌል አማኞች መናገር ያለባቸው። ወፍ ዘራሾች ስፒሪቹዋል ሆምለሶች መናገር የለባቸው። ካልተናገሩ ቤተ እምነታቸውን ፓስተራቸውን የት እንደሚያመልኩ ካልተናገሩ በፍጹም ወንጌል አማኞችን አይወክሉም። እነዛ ሶስተኛ ሰዎች ናቸው። እነዛ ገመዳቸው የሌላ አጀንዳን ገመድ ነው የሚመታው ዜማቸው። ዋች አውት ወንድሞቼ፣ ግዴላችሁ። የ1 ዓመት የ2 ዓመት ኤክስፒሪየንስ አይደለም እነግራችሁ። የብዙ መውደቅ መነሳት፣ የብዙ ማትረፍ፣ የብዙ ማጣት የህይወት ልምድ ነው ማካፈላችሁ። የ10 ዓመት አይደለም የ20 ዓመት አይደለም የ30 ዓመት አይደለም 30 over 30 years ልምዴን ነው የምነግራችሁ። እውነት ነው የምነግራችሁ። ይሄ ነው መካኒሱ እንደማትለየን አውቃለሁ። ብትለይ ራሱ አያሹሩ የደብተራን ትምህርት አትሰብክም። አያሹሩ 5ቱ ሰሎች አትጠላቸው። አያሹሩ I can assure you እሷ ቸርች ከኛ ተለይታ ጌታን የሚቀበል ሰው መንግስተ ሰማያት ይገባል፣ ይድናል። አያሹሩ በቃ እንደዚህ ነው የማምነው። ከኛ ተለይታም ራሱ የምትሰብከው ወንጌል ጤነኛ ነው ብዬ ነው የማምነው። አይኖ የተሰሩ ደባዎች ሴራዎች ሊኖሩ ይችላሉ፣ ግን መሪዎቿን አልናገርም በፍጹም። አልፌ በትርፍ ቃላት በእነሱ ላይ ግድ ይለኛል። እኔ ሶስተኛው ሰው አይደለሁኝማ። እኔ ውስጥ ነኝ። ህመሟ የሚያመኝ ያገለገልኩባት ያከበረችኝን የማልሰድባት ቤተክርስቲያን ነች። ከልጅነቴ ኢንቨስት ያደረገኝ እኔ እና እሷ አንተና አሁን የምታወራት ግን አንተ ሰውዬ እዛ ዳር ላይ ሆነ በጣም ተቆርቆረ የምታወራልን ባንዲራውን የምታውለበልበው ሰውዬ ግን አናቀህም እኮ ነው የቸገረን እኮ። በተለያየ መድረክ እኔ አይታችሁኛል በተደጋጋሚ። እሺ ችግር የለም። በጣም ቆንጆ አስተያየት ነው የምትሰጠው። የሚገርም ነገር ነው የምትናገረው። who are you? there nobody። ይሄን ካልመለሱላችሁ ምንድነው የምታደርጓቸው? በቃ ሌላ ጊዜ ቤተ እምነት መናገር ስትፈልግ ውረድ። ምናልባት ደግሞ ከመለሱላችሁ ቃለ ሕይወት ካላችሁ እንደ ኤርሚያስ የትነው አጥቢያ በሏቸውና ከዛ ፓስተር ማን ነው ላይ ስትደርሱ እዛ ጋር ነገር ይበላሽባችኋል። አሁን ነገር በጣም እየጠበበ መጥቷል። እንደ ድሮ አይደለም ታውቃላችሁ። በጣም ጥብቅ እያለ ሰው ከሚናገረው ንግግር ይልቅ አንተ ማነህ አናቀህም፣ ስትወርቅ አላየንህም፣ ስትነሳ አላየንህም፣ ከኛ ጋር በህይወት ስትፋለም ስትሸነፍ አላየንህም፣ ስታሸንፍ አላየንህም። who are you? you just came out of nowhere። ከዛ ልተንተን ትላለህ። የመካኒሱን ደብዳቤ አትችልም አንተ መተንተን አትችልም። አንቺ ለመተንተን ዝም ብለሽ ዳር ይዘሽ ነው ማየት ያለብሽ። ይድረቅ መጀመሪያ ተጠምቀሽ ከሆነ መጀመሪያ ይድረቅ መጀመሪያ እንትን። ስለዚህ
ሶስተኛው ሰው ተረስቷል። ሁለቱ ግን የተነገረው ትክክል ነው። ፕሊስ እባካችሁ ቤት የምትከፍቱ ሰዎች ካላችሁ ግድ ስለማይላቸው ወንጌል መሰበክ ስድብ ነው የሚሉ ሰዎችን አንዴ ተረጋጋ። ማነህ አንተ ይሄን ለመናገር ማነሽ አንቺ ብላችሁ ካልጠየቃችሁ ብዙ ጊዜያችሁን ባታባክኑ ይሻላል። አጀንዳቸው ብዙ ነው። አንድ አጀንዳም አይደለም የተቀበሉት፣ ማአት አጀንዳ ነው የተቀበሉት። ማአት አጀንዳ አስቀጠሉት እኮ አስቀጠሉት። ዊዝ ኦል የፈለገ ዲሲዥን ቢመቸኝም ባይመቸኝም እኔ መካነ ኢየሱስ ትሻለኛለች። ሪስፔክቴ ለሰከንድ አልቀንስም ከመካነ ኢየሱስ ለሰከንድ። ለመሪዎች ያለኝ ሪስፔክት ለሰከንድ ነው እኮ የምላችሁ። ቢጠመኝ ባይጠመኝ እስከ መጨረሻው ሪስፔክት አድርጋታለሁ። ለወንጌል ያደረገችው ተጋድሎ ዳጊ ላይ ኢንቨስት ያደረገችው ወንድሞቼ እህቶቼ ላይ ያደረገችውን ኢንቨስት ያደረገችውን መንፈሳዊ ነገር ዛሬ እንትን አለው ሆነ ባልገባኝ ደብዳቤ አፌን አልከፍትም መካነ ኢየሱስ ነኝ። አየህ፣ ስለዚህ ይሄ መሆን አለበት ስታንዳርዱ። በዚህ ስታንዳርድ የማይስማማ ካለ ደግሞ አንተ ከኔ ስለምትሻል አንቺ ከኔ ስለምትሻይ ነው የሚበጀውን አንቺ ታውቂያለሽ። ወዳችኋለሁ ተባልኩ። ኦኬ በጣም ቆንጆ ነው። እውነት ለመናገር ባላየሁት ዳይሜንሽን መካከለኛውን አምጥቶታል። እንዲህ ነው እንግዲህ ሀሳብ እይታ። ይሄ ነው እኮ የማህበር የብልት አንዱ እንትንና ቆንጆ ሀሳብ ነው። ኦኬ እስካሁን ያልተናገረ እንግዲህ ከላይን ጀምር። ከዜዶ አይደለም ማን ነበረ? ቢሲ ዜዶ ቢሲ ከዛ ወግዬ ከዛ ሳሚ እንደዚህ ያልን እንቀጥላለን። ሜልዬ እንግዲህ ወደ ሜሎን ጥያቄ መጠየቅም ይቻላል እድሉን ካገኘን። ዜዲኤጅ እሺ ወንድምነት ቢሲ ቅደም። አንዴ ባትሪ ልሰካ ወደ ቤት የገባው። ኦኬ እሺ ቢሲ ሄድ። በጣም ደስ በሚል ሁኔታ ነው ያስቀመጠው። ልክ ነው። እነዚህ ተርድ ፓሪ ሶስተኞቹ ናቸው። አድራሻቸው የማይታወቅ አይዴንቲቲ የሌላቸው እኔ ቅድም ብየዋለሁ፣ መርሰነሪስ ናቸው። አጀንዳ ይዘው የማያውቋትን ያላደጉባትን ያላገለገሉባትን ቤተክርስቲያን እንደዚህ የሚያናውጡ ግን ምንድን ነው መቼም በዚህ ነገር ብዙ አውርተናል። ግን እየተመለከትኩት ያለሁት አንደኛው ነገር በተለይ በዚህ በቲክቶክ ላይ ብዙ ሰዎች በዶክትሪን ቢሆን ወይም ሪፎርምድ ሊሆኑ ይችላሉ ኤኒቲንግ ይዘው መጥተው እነሱ ያዛች ቤተክርስቲያን አሁን ዳጊ ያለው ነው አባልነታቸው ሳይታወቅ አይዴንቲታቸው ሳይታወቅ ከየት እንደመጡ ያንን ዶክትሪን ልክ የቤተክርስቲያኗ እንደሆነ አድርገው ሊያስቀምጡና ሊሞግቱን ይሞክራሉ። ምክንያቱም ከቤተክርስቲያኗን የማያውቋትን ሪፕሬዘንት የማያደርጓትን ሊነግሩን ይፈልጋሉ፣ ሊያስተምሩን ይፈልጋሉ። ስለዚህ መጠየቅ ማነህ ማለቱ አስፈላጊ ነው። ምክንያቱም ቲክቶክ እንደ አሳ አጥማጅ መረብ ነው። ማንንም ነው የሚጎትተው። አሳ ነባሪ ይመጣል፣ አስጋሪው አሳ ይመጣል፣ ጣሳ ይመጣል። ቦቲ ጫማም ልትጎትት ትችላለህ። ስለዚህ በመጠየቅና ማንነቱን አይዴንቲቲውን በመለየት ነው ልክ እንደ ጥሩ አሳ አጥማጅ መረብ መለየት ያለብህ። ምክንያቱም ኢትስ አን ኦፕን ላንድስኬፕ ነው። በዚህ ፕላትፎርም ላይ ማን እንደሚወጣ አታውቅም፣ መጥቶም እንደዚህ አይነት ከየት እንዳመጡ ስለማትታወቀው ቤተክርስቲያን የራሳቸው የሰሯት የተቀበሉት እንዲህ ነው መሆን ያለባት የሚሉትን ሪፕሬዘንት ሊያደርግ ይሞክራሉ። ቸርቿ በግልጽ በአደባባይ እኔ ካሪዝማቲክ ቸርች ነኝ ብላ ተናግራ አውጃ በፊት ለፊት አላለችም። ይኸው የወርልድ ሉተራን ፌዴሬሽን ዌብሳይት ላይ እንደዚህ ብለዋል። ሬቨረንዱ እያዩና እየሰሙ እንኳን እንትን ሊሉ አይፈልጉም። ምክንያቱም ከእነሱ መሀል አይደሉማ፣ ሶስተኞች ናቸዋ። ቤት ውስጥ ሆኖ የቀኑ እንደ ችግር አለ ቤተክርስቲያን ውስጥ አምልኳ ትንሽ እንትን ሆኗል፣ ኮንቴምፖራሪ ሆኗል፣ ወይም ትንሽ ጋጥ ወጥነት አለ ምናምን ትንሽ ስርዓት ይያዝ ብለው ውስጥ ያሉ የቀኑ ሰዎች እንትን አይደለም። ግን ዝም ብለው አምጥተው የሚሞግቱ ናቸው። ይሄ ደግሞ በዚህ
እንደዚህ በቤተ ክርስቲያን ብቻ በተለያየ ነገር ኢቨን በአንዳንድ ቴዎሎጂካል እንትኖች ሁሉ የሆነች ነገር ተምረው ከመጡ ዳት ሰደስቱ ነው ሪፍሌክት የሚያደርገው። ይሄ ደግሞ በስነስርዓት በካልቪኒስትም በአርሜኒያንም መጥተው በቃ ይሄ ነው ብለው የሚያደርጉን ምንም ግሬስ የሌላቸው ነገሩን በእግዚአብሔር ፊት ሆነው ልባቸው እስኪ አጥንተው ምንድን ነው ይህን ነገር ግለጥልኝ ብለው አንዳንድ ነገሮች በእግዚአብሔር ፊት በስካቶሎጂ ቢሆን ክሪስቶሎጂ ቢሆን በጣም አስቸጋሪ የሆኑ ነገሮች ኮንትሮቨርሻል የሆኑ ነገሮች ላይ በአደባባይ እንዴት በጥንቃቄ እንደሚነገር አውቀን ዲቤት የምናደርግ ሰዎች መሆን አለብን። ይሄ በጣም አስፈላጊ ነው። አሁን በተለይ ቴዎሎጂ ምናምን ትንሽ እንትን ያነበባችሁ ታስታውሱ ነው። እንደ ካልቪኒስት እንትን ኮርኔሊየስ ቫን ቲልቨርስ ጎርደን ክላርክ ኮንትሮቨርሲ ነበር። የቴዎሎጂ ኮሌጁ እስኪከፈል ድረስ እንትን ያደረጉ ማለት ነው። አንዳንድ ነገሮች በተለይ ደግሞ በእውነት ክርስቶስ በመምጫው ሰዓት ጊዜ ሞር ዩኒቲ በሚያስፈልገን ጊዜ ሞር አንድ መሆን በሚያስፈልገን ታይም ላይ እንደዚህ አይነት በቃ ለመለያየት እንደዚህ ሙግት በቃ እንደዚህ ከጠዋት እስከ ማታ ድረስ እኔ አንዳንዴ ስራ የላቸውም እንዴ እላለሁ እኮ። እንደዚህ መሆን በእውነት እግዚአብሔር አይመስለኝም። ምክንያቱም ምንድነው እኛ እግዚአብሔር በተለይ በእግዚአብሔር በኢትዮጵያ ያፈሰሰው መንፈስ አንድ እንድንሆን ከአንድ መስፈንስ እንድንጠጣ የሚገርም ነው። ቅድም ስናገር ነበር ዲሲ ለመጀመሪያ ጊዜ ሲመጣ ቤተክርስቲያኑ እንትን ስቴትመንት ኦፍ ፌዝ የላትም። አንዱ ከምስጋና ቸርች፣ አንዱ ከገነት፣ አንዱ ከመካነ ኢየሱስ ባይብል ስተዳችን ውስጥ we are from everywhere። ፈረንጆቹ በዚህ እኮ ይቀናሉ እኮ። this is እኮ አሜዚንግ ጊፍት ነው። እሱን ልንጠብቀው። ዶክትሪን ግን ይችላል አንል። ኦኬ እነዚህ ሳክራመንት የሚባሉትንም እንዴት ነው ባላንስ የሚደረጉት ብሎ በዛ ነገር ላይ ያንን ሰለብሬት እንደማድረግ በቃ ካልተለያየም ብሎ ሰይፍ መምዘዝ ምንም ይሄ ክርስትና ነው እንዴ? እኔ አልመሰለኝም። እነዚህ ሰዎች ኃይል ይባሉ ይገባሉ። አንዳንድ ሰዎች ትንሽ ጠንከር ባለ ቋንቋ ስንናገር የክርስቲያናዊ ስነ ምግባር ያላሳየን ይመስላችኋል? እነዛ አይደለም። ይሄ ማቴዎስ 7 በላይ ያላነበበ ሰው ግንዛቤ ነው። ኢየሱስ ትንሽ ከፍ ስትል ፈሪሳዮቹ ምን ብሎ እንደተናገራቸው ታነብ ነበር። እናንተ በኖራ የተለሰናችሁ መቃብር ናቸው ያላቸውን ማለት ነው። ያ when it comes to the truth there is no compromise። ቅድም እንዳለው ነው አብሮ ሲወድቅ አብሮ ሲነሳ in ups and downs በጌታ ቤት ሆኖ መጽናት ቀላል ነገር አይደለም። ምክንያቱም truth matters። ለእውነት የማትቆም ከሆነ ለእውነት ምንድን ነው ብሎ ጠየቀው እኮ ነው አይደል? ምክንያቱም እውነት ክርስቶስ ነው። በዛ እውነት ላይ ስንመረስ ነው ሰስቴን የምናረገው። የምንጋደለውም ለሱ ነው። ኪፕ የምናደርገውም ነገር እሱ ነው። ስለዚህ እነዚህ ሶስተኞች አጀንዳ አላቸው፣ መርሰነሪ ናቸው ስንል ዝም ብለን ሌሎችን ፐርሰናሊ አታክ ለማድረግ አይደለም። ፊት ለፊት ነው የተቃወምናቸው። አሁንም ፊት ለፊት ነው የምንቃወማቸው። በግልጽ እኮ ነግረውናል። ልሳኖቻችንን ትተናል። ስለ ነቢያትና ስለ ሐዋርያት ወይም ስለ ጊፍትስ ኦፍ ዘ ሆሊ ስፒሪት ናና ሞግተኝ ብሎ ሙግት ሁሉ ጠርተውን እነዚህ በግልጽ እኮ ነው፣ አልደበቁንም። ምናልባትም እየተሳካላቸው ናቸው። አንዳንድ የዋህ ሉተራኖች እንዴ እውነትም እኮ ይሄ ከዚህ ጩኸትና ግርግር ከነ ጩፋና ከነ ምናምን እንደ ለየት ብለን ቀርቶ እሱ በስነ ስርዓት ማምለክ ይሻለናል ብሎ ብዙዎቹ እኮ ልባቸው እየራደ ወደዛ እየሄዱ ነው። የእነዚህን ሰዎች አጀንዳ ምን እንደሆነ ያለዩ ማለት ነው። አንደኛውም እኮ እየሰራን ያለ ነው ክፉውን ከበጎ እንዴት መለየት እንዳለባቸው ፊት ለፊት ፕሮስፐሪቲ ጎስፔል የሚያስተምሩትን የሐሰት ትንቢት የምናገሩትን እያወጣን እኮ እየተናገርን ችላ ብለን አናቅም። እናንተ እነ ጩፋን እንኳን ደፍራችሁ አልትናገሩም ይላል። ተናግረናል። ይሄ ግን እንደዚህ የሚሉት ግን እነዛ የዋሆቹን የማያውቁትን ሰዎች እንትን ወደዛ ለመውሰድ ወደ ራሳቸው አጀንዳ ለመሰብሰብ የሚያደርጉት ነገር ነው። አንድ ሰው በአጀንዳ ነው የሚመላለሰው ሲባል አንድ ነገር ታስተውላል። አንደኛ ኮንሲስተንት ነው። ይህን ነገር ለረጅም ጊዜ ያወራዋል፣ አይደክምም። ሊያመጣው የሚችለውን ኮንስኮንስ ጠንቅቆ ያውቃል። ቅድምም ሲጽፉ ነበር ከስር ከብዛት ጥራት ይሻለናል ብለው ማለት ብትን ትበልና መካነ ኢየሱስ መንፈስ ቅዱስ እንቅስቃሴ በልሳን መጸለይ ምናምን ቀርቶ በስነ ስርዓቱ በኤስካቶሎጂ
እንትን የምትል በሊተርጂ የምትመራ ቡክ ኦፍ ኮንኮርድን የምትከተል ትራዲሽናል የሆነች ኮንፌሽናል የሆነች ቸርችን እንመሰረታለን ብለው ተነስተዋል። ይሄ አጀንዳ አይደለም እንዴ? ስለዚህ መጠየቅ ለሚያስፈልገች መጠየቅ እንዲችሉ ነው ይህንን የምናነሳው። ማንንም በመልክም በምንም አናቃቸውም። ብዙዎቹ አይ ከአንደበታቸው የሚወጣውን ቃል ግን እናውቃለን፣ እንሰማለን፣ ጀጅ እናደርጋለን። ያደግንባትን ቸርች ያደግንባትን መካነ ኢየሱስ ያገለግልንበት እንዳለው ዳኒ ጠንቅቀን እናውቃለን። ማንም ሌክቸር ሊያደርገን አይችልም። እያንዳንዱ የእንጦጦ መካነ ኢየሱስ የ4 ኪሎ 5 ኪሎ መካነ ኢየሱስ እያለ አጥቢያዎቹን ሁሉ መጥቀስ እንችላለን። ለእኛ ሌክቸር ሊያደርጉን አይችሉም። ነገሬን አላንዘበዘበም። አመሰግናለሁ አስችዬ። ታንኪዩ። መልካም መልካም መልካም። ቆንጆ። ምን ያችኛዋን እንደ እንትን ተወሰዷት ቢስዬ እንደ ጨዋታ እየተጫወትን ነው ከጥራት ምናምን የተባለ እንደዛ እንትን ይባል። እሺ ኤርሚዬ ሰላም በለን። ከዛ ዜዶ ይቀጥላል። እሺ ሰላም ለእናንተ ይሁን ወንድሜ ያስቼ፣ ቅዱሳን በሙሉ በጌታችን በኢየሱስ ክርስቶስ ስም ሰላም ብያለሁ። አሜን አሜን። ተባረክልን። እሺ እንመጣለን ወደ አንተ ኤርሚዬ፣ ሀሳብ ትሰጣለህ። ዜዶ መተኛት ስላለበት ዜዶ ቅደም። እሺ ወንድምነት፣ እሺ ተባረክልኝ። አይ ቲንክ እኔ እንደውም መካነ ኢየሱስ ቤተክርስቲያን ቅድምም ስናገር እንደነበረው ማየት አለባት እነዚህ ሀሳቦች የእውነትም ከነዚህ ወገኖች የሚመጡ ሀሳቦች በቅንነት ማለት ነው ቤተክርስቲያንን እንዲጠቅሙ ነው የሚመጡት ወይንስ ደግሞ ቤተክርስቲያን ችግር ውስጥ እንድትገባ ነው የሚመጡት የሚለው ነገር በጣም አቴንሽን ተሰጥቶት መታየት አለበት ብዬ ነው የማምነው። እኔ የቤተ ክርስቲያን የሁላችን ተያይዘን ያለ ነው። የቤተ ክርስቲያናት በተለይ እኔ አሁን ይሄ ከ10 ዓመት ከ8 ዓመት በኋላ ወደዚህ ስለመጡት ስለነሱ አይደለም እያወራ ያለሁት። እነሱም ድካም ቢኖርባቸው አንዳንዶቹ በቅንነት እንሰራለን ሲሉ የሚያበላሹ ይኖራሉ፣ በግለሰብ ደረጃ ያሉትን ቢሆኑ። አንዳንዶቹም ደግሞ እንደው በዚህ ዓለም ነገር ተይዘው የተነሱበትን ነገር የረሱና ብዙ ነገር ያበላሹ ይኖራሉ። ከዛ ባለፈ ግን እነዚህ አንጋፋዎቹ በኢትዮጵያ የክርስትና በተለይ ደግሞ የዚህ የተሃድሶን ሙቭመንት ተከትሎ ከመጣው የዚህ ፕሮቴስታንቲዝም እንትን ጋር ተያይዞ የመጣውን ነገር የወንጌል ችቦ አብረው ተያይዞ ያበሩ አብያተ ክርስቲያናት ዛሬ ላይ ቅድም ዳጊ ቆንጆ አድርጎ አንድ ያብራራው ነገር አለ። ተጠልፋችኋል ወይም ደግሞ አጀንዳ ተቀባዮች ናቸው ሲባል ና እንጨባበጥ፣ እጅ ለእጅ እንትን እንበል፣ እንካ ዶክመንትህን ተብሎ በአደባባይ መሆን የለበትም ብሏል። ትክክል ነው። እኛም ስንል የነበረው ቅድም ሳብራራ የነበረው ያንን ነበር። እኔም ከዛ በፊት የአንድ ሰውን ኮሜንት ፖስት ላይ ያደረገውን ኮሜንት አንድ ሰው ልኮልኝ ነበርና ያንን አውጥቼ ሳሳይ የነበረውም ያንን ነው። አጀንዳ መቀበል ማለት ሌላ ነገር አይደለም። እናንተ ትምህርታችሁ እንትን ተብሏል፣ ተውጧል። የእናንተ አብያተ ክርስቲያናት የእናንተ እንትኖች አጥቢያዎች እየተዘጉ ናቸው። ሰው እኮ እያጣቸው ናቸው ያላችሁት። ተዘርፋችኋል። እነዚህ መጤዎቹ ዘራፊዎች ናቸው እየተባለ የሚነዛውን ወሬ እውነት ነው ብሎ ተቀብሎ አብሮ ችቦ ያበራውን አይቆይ ላጥፋ ችቦዬን ከአንተ ጋር ያበራሁትን ላጥፋና እኔ ደግሞ እድሌ ልሞክር ብቻዬን አብርቼ ብሎ የሚል ንህላልነት ካልሆነ በስተቀር ከይቅርታ ጋር እኔ የጥበብ ውሳኔ ነው ብዬም አልጠብቅም፣ አላምንም።
ደብዳቤው በራሱ በዚህ በቲክቶኩ ከ3 ወር 4 ወር ጀምሮ ያሉትን ነገሮች ሰም አፕ ያደረገ ደብዳቤ ነው። እኔ ወንድሞች እና እህቶች እዚህ ላይ ያላችሁ ይህን ነገር እንዴት ማየት እንዳልቻላችሁ እኔ አልገባኝም። አንዳንዶች ስም ብቻ ያላቸው ስማቸውም ራሱ እከሌ የማይባል በሆነ ነገር ስም የለጠፉ ግን የቤተ ክርስቲያኒቷ አገልጋይ ነን የሚሉ በውስጥ በኩል መጥተው የቲክቶኩ ከዚህ ላይ የተለቃቀሙ ወሬዎች ምናልባት እንግዲህ ይሄ ደብዳቤ ከሆነ ጊዜ በፊት የወጣ ነው ከተባለ ግን ደግሞ ቤተ ክርስቲያኒቱ ከዛ በኋላ አይ እኔ ካሪዝማቲክ ነኝ፣ እኔ የፕሮቴስታንቱ ይሄ ማለት የፔንቴኮስታሉ ሙቭመንት በተለይ ከወንጌል አንጻር ባደረገው ነገር ጠቅሞኛል እንጂ አልጎዳንም። ግን ደግሞ ህብረተሰቤን ደግሞ መጠበቅ እፈልጋለሁ፣ ያሉኝን እንትኖች መጠበቅ እፈልጋለሁ፣ ምዕመናኖችን መጠበቅ እፈልጋለሁ፣ ጤነኛ የሆነውን ነገር ማስተላለፍ እፈልጋለሁ ብላ ቤተክርስቲያን ምናልባት በዛ ኢንቴንሽን ያደረገችው ነገር ሊሆን ይችላል በፊት የወጣ ከሆነ። አሁን ህዝባር ቁጥርና የቀን ማህተም አድርጎ ተሰርቆ የወጣ ነው በሚል ሽፋን ማን ነው ያለ ለውስጥ የተላከ ነው እንጂ እንትን አይደለም በሚል ሽፋን እንዲወጣና የነ ሙሉ ወንጌልን የመሰረተ ክርስቶስን አብሮህነት ለዘመናት የነበረችው ማብራትን ከግንዛቤ ውስጥ ያልከተተ ገደል የሚከት እኛ ከዛ የተጠቀምንባቸውን የሚገርሙ አገልጋዮች እንደነ ቄስ ትዕግስቱ ያሉት በጣም የተወደዱ የተከበሩ አገልጋዮች እንደነ አገኘው ያሉ የሚገርሙ ዘማሪዎች እንደነ ጌታ ያውቃል ያሉ የሚገርሙ መድረኮቻችን አንድ ቀን አይደለም ከሳምንት ሳምንት ቢቆሙ የማንጠግባቸውን አገልጋዮቻችንን የወንጌልም የህብረት የወንጌልም ልብ በሌለው ሰይፍ ለዘመናት የነበረን ይህንን የተወደደ ህብረት ሰይፎ ለማስቀመጥ ለምን እንደተፈለገ እኔ አይገባኝም። ከሱ ይልቅ ግን ያልገባኝ ተሊላ አይደል ተሊላ ነው የሚባለው መሰለኝ እና ሞኝ የሆኑ በኢትዮጵያ ውስጥ ያሉ እግዚአብሔር ነገ በእነሱ በጣም ብዙ ሊሰራባቸው የሚችል የተገለጡ ማለት አንዳንዶቹ እነዛኞቹ ይሄ ሰይፍ አንስተው እየቆራረጡ ያሉት ያልተገለጡ ናቸው። አይታችሁ ሆነ ብዙዎቹ አይታወቁም ማን እንደሆኑ እንኳን ግን አገልጋይ ነው፣ የቤተ ክርስቲያን እንትን ነው፣ የቤተ ክርስቲያን ጸሐፊ ነው፣ የቤተ ክርስቲያን የእንትን አጥቢያ እንትን ነው ምናምን ሲባል ነው የምትሰሟቸው። አታውቋቸውም ኢቭን በስም እንኳን። ለምን? በስም ከመጡ ችግር ነው፣ በማንነታቸው ከመጡ ችግር ነው። ተሸፋፍነው ነው የመጡት። ተሸፋፍነው መጥተው ነው እንደዚህ አይነት ይሄ የአንድ እንደው ሙሉ ወንጌል ጋራ ቤተክርስቲያንን ሙሉ ወንጌልን የምታክል ቤተክርስቲያን መሰረተ ክርስቶስን የምታክል ቤተክርስቲያንን የዘመናት ትብብሯን የማያገናዝብ ነገር አምጥቶ እዚህ ሲደፋብህ ትቀበላለህ። ለምን ከተባለ አንተ ምን ጨነቀ? ልሰብስብ ሀሳቤን እና የተወሰነ ነገር ለወንድሞች እድል ልስጥ፣ ለእህቶች። ቤተ ክርስቲያኒቷ እኔ እነዚህ ታርጋ የሌላቸው ትራክ መደረግ የማይችሉ የት ቤተ ክርስቲያን ናችሁ ተብሎ ቢባሉ ቅድም እንዳሉት ወንድሞቼ የተጠመቁበት ውሃ እንኳን ያልደረቀ ገነት ቤተ ክርስቲያን አገልጋይ የነበሩና ማሊያ ከቀየሩ ገና 1 ዓመት ያልሆናቸው አንዳንዶች ገነት ቤተ ክርስቲያን የነበሩ በቤተ ክርስቲያን ሽምግልና ሲያገለግሉ ካሪዝማቲክ። በነገራችን ላይ ይሄ መንፈስ አንድ ነገር ልንገራችሁ፣ ይሄ መንፈስ በጣም ከባድ መንፈስ ነው። የትኛው መንፈስ ካላችሁኝ፣ ለምሳሌ የጴንጤቆስጤ ሆነ በመንፈስ ቅዱስ በልሳን ማለት መንፈስ ቅዱስ በሚሰጠው የጸጋ ስጦታ ልሳን ስትናገር ቆይተ በልሳን ላይ ከተነሳ እኔ አንድ ነገር ልንገርህ፣ ማብቂያ ነው። በቃ
ማብቂያ ነው የምልህ። ጠላት ሆነ ነው የምትነሳው። ትላንትና የበላህበት ቤት እንኳን እንደሆነ እንኳን አታስብም። ልንገርህ ወንድሜ፣ አንተ አይደለህም እንደዛ የምትሆነው። የሆነ የገባብህ መንፈስ ነው እንደዛ የሚያደርግ። በቃ ተጠልፈ ነው የምትነሳው። እኔ ልንገርህ፣ ያ 7 እጥፍ ሆኖ ይገባል እንደተባለው የጥላቻ መንፈስ ነው ውስጥ የሚገባ። አሁን አብዛኛዎቹ አንዳንዶቹ የጥላቻ መንፈስ ገና ጴንጤኮስጤ ስትለው ይሄ በልሳን የሚያምን ነው በልሳን የሚጸልይ ነው ገና ስትለው በቃ ማለት የሚይዘውን የሚጠብጠውን ነገር ነው የሚያጣው። የጥላቻ ቋቶች ሆነዋል አንዳንዶቹ። ማየት አይፈልጉም። በቃ ያንተን ጥሩን እንትንን ተው፣ ጥሩን መጥፎ ይሄ እንትንን እኮ ምናምን ተው። ያንተ የጥሩነት ዘመንህን አስቡት እንግዲህ የዛሬ 40 ዓመት 50 ዓመት እኮ የተገነባ አባቶቻችን የለፉለት እኮ ህብረት ነው። አሁን በጥላቻ በናወዙ አንዱ እኮ ሲናገር ሰምቻለሁ። እዚህ ለኦርቶዶክስ ወንጌል አያስፈልግም የሚለው ሰው እኮ ለካቶሊክ ወንጌል አይሰበክም ብላስፈሚ ነው ማለት ምንፍቅና ነው ያለው ሰው እኮ ወንጌል ለኦርቶዶክስ አይሰበክም ያለው ሰው እኮ አሁን ቅርብ ቀን የዛሬ ወር አይሆንም 20 ቀን በሌላ አካውንት ገብቼ እየሰማሁት ነበር። የእሱ ቤት ቁጭ ብዬ ምን ሲል ነበረ? አንዳንድ ጊዜ ይመጣብኛል በልሳን መጸለይ አሁንም አለ። አሁንም በልሳን በለው ይለኛል፣ ያዝ እያረኩት ነው እና ማንበብ ከጀመርኩ በኋላ ትቻለሁ አለ። አየህ፣ አንዷም እንደዛ ነው የምትለው። እኛ እኔ ይህንን ስነገራችሁ ጠላትነት አይደለም፣ መጥፎ አይምሮም ኖሮኝ አይደለም። ይሄንን የምነግራችሁ ይሄንን አሁን የማወራችሁ ለወንጌል ካላቸው አንደኛ ለጴንጤቆስጣሉ ካላቸው ጥላቻ የመነጨ እንደሆነ ልቤም መንፈሴም ስለሚመሰክሩ ስለሚስማሙ ነው። ሁለቱ ይስማማሉ ወገኖች። ጥላቻ የመነጨ ነው እንጂ እውነት ወንጌላቸውን የሆነ እስቲ እናስተምር፣ ክርስቶስ ኢየሱስን እንስበክ፣ ሰዎች ይዳኑ፣ ሰዎች ወደ ጌታ ቤት ይጨመሩ፣ ሲኦል ባዶ ትቀር የሚል አይደለም። ካታኪዝም እንትናዝም አባቶች እንትኖች ወጣ በዛ ገባ በዛ መጽሐፍ ቅዱሳዊ አድርገው ይሄንን ነገር የለም። ከሱ ይልቅ እንትና ይጠራል። እኔ ችግር የለብኝም በአባቶች ትምህርት ውስጥ አባቶችን እንደ እግዚአብሔር ቃል ያስተማሩትን አባቶች መጥራት ምን ችግር አለ? እሱ ግን አይደለም። ያለፈ በጥላቻ የናወዘ በተለይ ደግሞ እንደ አበባ እኔ አንድ ነገር ልንገራችሁ፣ ወንጌል በምድሪቷ ከጫፍ እስከ ጫፍ እንዲደርስ ካደረጉ ሙቭመንቶች አንዱ የፔንቴኮስታል ነው። ከመካነ ኢየሱስ ቤተክርስቲያን እጅ ላይ ተያይዞ የሰራው የፔንቴኮስታሉ ሙቭመንት በሚገርም ሁኔታ ከነ ሌቦቹ መካከል ገብቶ ከሚያስቸግሩት ከነ ሌቦቹ ጭምር እየታገለ ፔንቴኮስታሉ የማይረሳ ታሪክ በኢትዮጵያ ምድር ሰርቷል። ወንጌል ለትውልድ በማድረስ ኤርሚ ብዙ ማልስማማበት ነገር ወንድሜ ቢኖረኝም አንዳንድ ጊዜ በእውነትም ብጣለው ግን የሚገርም ይሄ ፔንቴኮስታል የሆነ ይሄ ወንድሜ የሚገርም ኦርቶዶክሳውያን አንተ እኔ አንድ ነገር ልንገራቸው፣ ድካም ሊኖርበት ይችላል ሰው፣ የሰራውን ስራ ግን አትርሳ። በዚህ ወንድሜ የተነሳ እኮ ሲኖዶስ ተሰብስቦ እኮ መጽሐፍት ማውገዝ ጀምሯል። አንተ መጽሐፍ እኮ ማውገዝ ጀምሯል። አፍረውባቸው አይ ከዚህ በኋላ ገድልና ድርሳን አናነሳም ብለዋል። የመጀመሪያ አንደኛ ደረጃ ላይ የሚቀመጠው ማን ነው ካልከ ይሄ ወንድም ይሄ አጠገቤ ያለው ከነ ድካሙ ድካም አለበት። አዎ ከዛው ድካሙ ጋራ ግን የሰራው የጀግንነት ስራ ለታሪክ የሚቀመጥ ነው። እሱ ሲያልፍ ለታሪክ የሚቀመጥ ነው። አዎ የጴንጤኮስጣሉ ከነድካሙ የወንጌልን ችቦ በኢትዮጵያ ምድር ያበራ ነው። አንተ ጠላት ሆነ የመካነ ኢየሱስ አባልም አካልም ሳትሆን መታወቂያ ሳይኖርህ ራሱ የመግለጫዋን እያብራራ ብላስፈሚ ነው ለወንጌል ለኦርቶዶክሳውያን መስበክ እያልክ እየቀለድክበት። ለነገሩ አንተ አይደለህም። እኔማ ብሎክ አድርጌሃለሁ። እኔማ ከአንተ ጋር ተወያይቼም አላውቅም። አንዳንዶች አሉ
አንዳንዶች አሉ ተሐድሶ ነን የሚሉ ግን ደግሞ ይሄ ፔንቴኮስታሉ እንቅስቃሴ ያልገባቸው እንግዲህ አማኑኤል ምናምን እንትን ምናምን የሚባሉ አንብበናል ነው መሰለኝ የሆነ ነገር ዩኒቨርሲቲ እንትን ገብተናል እንትና ቴዎሎጂ ትምህርት ቤት ተምረናል ምናምን አንዳንዶች የሚሉ ወይ ከዛ ወገን አይደሉ ወይ ከዚህ ወገን አይደሉ እንትናቸው ማሊያቸውን ሳይቀይሩ አላድለ ልክ ነው እኮ እንትናም ተነሳ የሆነ ተቃራኒ ነገር ተነሳ ጴንጤቆስታሉን ሲሰድብላቸው ልክ ነው እኮ እንትን ቢሆን ምናምን እያሉ የሚስማሙ ወይ የማይስማሙ በሁለት ቢላ በሁለት እንትን የሚያነክሱ አሉ አንዳንዶች እነሱ አንዱ አስወጊዎች እነሱ ናቸው። ስለዚህ የጴንጤቆስጣሉ ጥላቻ የትም አያደርስም። የኢትዮጵያ መካነ ኢየሱስ ቤተክርስቲያን ከወንጌላውያኑ ከፔንቴኮስታሉ በተለይ ደግሞ ተለይታ 1 ዓመት ስጡኝ፣ 1 ዓመት እናየዋለን አብረን። ተባረኩልኝ። መልካም መልካም መልካም። አንዲት ነገር ብቻ እንትን ልበል። እዚህ ውስጥ ያላችሁ ሁላችሁም ፔንቴኮስታልም ምንም የስላሴ ትምህርቶቻችን ማንበብ ትችላላችሁ። አባቶቻችንን እንትን ያደርጋል። ትምህርተ ክርስቶሳችን አባቶቻችንን እንትን ያደርጋል። ምክንያቱም እምነታችን ያመኑ ሰዎች ከዚህ በፊት ስለነበሩት ነው እንጂ ዝም ብሎ ከማርስ ላይ የመጣ አይደለም። እና እንዲህ ይታሰብ። ምናልባት ዜዶ የሆነ የአነሳት ያቺ ነገር ስላለች አባቶችን እንትን እያለ አይደለም እና እሷ ላይ ሀሳብ ብቻ ለመስጠት ነው። እሺ ኤርሚዬ ነው የሚሄደው ማለት ነው። ኤርሚ ሀሳብ መስጠት ትችላለህ። እያነሳን ያለ ነው በዚህ በሰሞኑን በተጻፈው በእንትኑ ላይ ነው፣ በደብዳቤው ላይ ነው። እንግዲህ እስቲ ያንተ ሰዓት ነው አሁን ደግሞ። እሺ በድጋሚ ዘጌታችን ለመጣችሁ ሰላም ብያለሁኝ። ጌታ ይባረክ። አንድ ሰው የሆነ ነገር ታች ጻፈና አንድ ቪዲዮ ነበር ላሳየው ፈልጌ ወንድማችን ዜድ ሲናገር የሆነ ነገር ጻፈ። ቪዲዮ እጄ ላይ ያለ ግን አሁን ከብዙ ቪዲዮዎች መካከል መፈለግ አቅተው እኔ ነው። ቴንኪው ተባረኩ። ኦኬ ብዙዎቻችሁ ብዙ ብላችኋል። ደብዳቤውን እንግዲህ አይተናል፣ አንብበናል። ቤተክርስቲያኗ በራሷ መብት አላት ይህንን ለመጻፍ ለማድረግ። ማንም ሰው በግለሰብ ደረጃ ተነስቶ እኔ ከዚህ ህብረት አሁን ላይ ብዬ ብል ሙሉ መብት ሙሉ ስልጣን አለኝ። ያልተገደበ ስልጣን ተብሎ እንደሚባል የሰው ነጻ ፍቃድ ስላለ ማለት ነው። ዳጊ ተነስቶ መለየት ይችላል። አስቼ ተነስቶ መለየት ይችላል። ግን እንዳይለይ ለምንድን ነው የምትለየው ምናምን ነገር ብለን እንጠይቀዋለን። እንደ ቤተክርስቲያንም ከሌሎች ጋር አልቀጥልም፣ እኔ ብቻዬን ነው መቆም የምፈልገው፣ እስከዛሬ አብሬ በሄድኩት ነገር ተጸጽቻለሁ፣ ተጎድቻለሁ ብሎ ካለ ቤተክርስቲያን መብቱ ነው። ግን ሲሄድ በቃ የማርያምን መንገድ ይስጥህ ንካው አንለው። ለምንድን ነው የምትሄደው? የኛ ወገን አይደለ ወይ? የኛ ዘመድ አይደለ ወይ? ተዛምደን የለ ወይ? በክርስቶስ ኢየሱስ የእግዚአብሔር ቤተሰብ አይደለን ወይ? ጠረንህን እናቀው የለ ወይ? ጠረናችንን ታውቅ የለ ወይ? የሁላችንስ ጠረን ደግሞ ያሳመረው አንዱ ጌታ ኢየሱስ የእግዚአብሔር ልጅ አይደለ ወይ? ከአንዱ መንፈስ አልጠጣንም ወይ? ምን ተገኝቶ ነው የምትሄደው? ለምንድን ነው ለመሄድ ለምንድን ነው ለመለየት የወሰንከው ብለን ጠይቀዋለን። እንደ ቤተክርስቲያን እንጠይቃለን፣ እንደ ግልም እንጠይቃለን። እንደ ግል ስንጠይቃቸው የመለሱልን ሰዎች አሉ። እንደ ግልም ሳንጠይቃቸው እነሱ በህብረት ሆነውም የመለሱልን አሉ። በሚዲያ ላይ የሰማ ነው ማለት ነው። እንደ ቤተክርስቲያን ባይመልሱልንም
እኔ ጥያቄ እዚህ ያላችሁ ፔንቴኮስታል ወንድሞቼ እናቶቼ እንድትመልሱ ለምንድነው ግን ፔንቴኮስታል የተጠላበት ምክንያት? ማለት እንዴት በራሳችን ወገኖች እንጠላለን? እኔ የሚመልስልኝ ሰው ባገኝ በጣም ደስ ባለኝ። እምልህ የአንዳንድ ሰዎች እኔ ሁለት ሰዎችን ብቻ ሪከርድ አድርጌያለሁ ተነጋግረን ማለት ነው ከሰዎች ጋር ሳወራ። አንደኛዋ ብርቱካን ናት፣ አንደኛይቱ አርቲስት ጀማነሽ ሰለሞን ናት። ያውም ተፈቃቅደን እኔም አንቺም ቅጂ ብያት ማለት ነው። ለምታወራው ነገር ሪስፖንስ ከወሰደች ምናልባት ምን ሊመጣ እንደሚችል ስለተጠራጠርኩ ማለት ነው። አንዳንድ ጊዜ የምናወራቸው ነገሮች ግን ነግሬ ነው ከቀዳሁም ነግሬ ነው የምቀዳው። እኔ እንደዚህ ተደብቄ አልቀዳም። እና አርቲስት ጀማነሽ ሰለሞንንም ለ2 ሰዓት ያህል አውርተናል። እና ያኔ ኤልያስ መጥተዋል ብላ 4 ኪሎ ወረደ መጡ ደቂቀ ስላሴ ነው ምናምን ነገር ደቂቀ ኤልያስ ማህበረ ስላሴ ደቂቀ ኤልያስ ብሎ በሚል ማለት ነው። አርቲስት ጀማነሽ ሰለሞንን በኢየሱስ ላይ የሚናገሩትን ነገር ስለሰማው ምንድን ነው ብያት፣ እኛ ኢየሱስ ብለን አንጠራውም ኢየሱስ አይደለም ስሙ ምናምን ነገር ብላ በጣም ብዙ አለ እዚህ እና አንዳንዶቹን ሳንጠይቃቸው ነግረውናል። አንዳንዶቹም ደግሞ ወደ ጌታ ከመጣሁበት ጊዜ ጀምሮ በተለይ የአንዳንድ ቤተ እምነት ተከታይ የሆኑ ሰዎች ፔንቴኮስታል የተባለውን አብያተ ክርስቲያናት ከዚህ ነኝ ብለህ ስትል በእንዴት አይነት ንቀት እንደሚያዩ አይቻለሁ። እና የምትመልሱልኝ ፔንቴኮስታል የሆናችሁ ወንድሞቼ እናቶቼ ብትነግሩኝ ማለት እኔ አሁንም ገና አዲስ ትናንትና የመጣው ሰው ስለሆንኩ ማለት ነው። ምንም እንኳን 2 አስርት ዓመታትን አልፌ ወደ 3 አስርት ዓመታት ልገባ ነው። የ27 ዓመት ጎረምሳ የ28 ዓመት ጎረምሳ 28ኛ ውስጥ የገባው ጎረምሳ ነኝ ማለት ነው በጌታ። ለምንድን ነው የሚጠላው? ማለት ይህን አለማበሻቀጥ ለምንድን ነው ብዬ እስካሁን ውስጤን ጠይቅ ነበረ፣ ግን የመለሱልኝ ሰዎች የሉ። አውጥቼ ምንም ገልጬ ጠይቄ አላቅምና ውስጤ ሲብላላ የነበረው ነገር አሁን ሶሻል ሚዲያ ላይ ግን ግልጽ ሆነልኝ። ያውም የኔ ናቸው የኛ ናቸው ብለን በምንላቸው ሰዎች በስንጥር እንጨት አይደለም ከዛ በበለጠ እንጨት የኔን ፔንቴኮስታልነት ሲወጉት ማለት ነው ታየኝ። በልሳን መጸለዬ የሆነ የእናቴና የአባቴ ከራማ ተከትሎኝ የመጣ ይመስል ሲላገዱበት፣ ሲቀልዱበት አየው። ጌታ በሚያሳየን ራዮችና ህልሞች ላይ ሲያላግጡ አየው። የውጭ ሰዎች ቢሆኑ አይገርመኝም። የውጭ ሰዎች ቢሆኑ ማለት ነው። ቅዠት እኮ አይደለም ከጌታ የምንሰማው የምናየው ማለት ነው። ጄኒውን የሆነ ነገር ነው፣ የሚፈጸምና የተፈጸመ ነው። እኔም ብቻ ሳይሆን በክርስቶስ አብያተ ክርስቲያናት በፔንቴኮስታሉም ራሷን በመካነ ኢየሱስ ቤተክርስቲያን እንኳን ሁሉ ጭምር ሳይቀር እኔም ብቻ ሳይሆን ይሄን ስጦታ የተቀበሉ ከዚህ መንፈስ የጠጡ ሰዎች የሚናገሩትን እያየው ያዩትን ሲናገሩ የሚናገሩትን ልሳኖች እያየው ከጌታ በተሰጣቸው ራእዮችና ህልሞችን መገለጦችን የጥበብ ቃል ፈውስ ጄኒውን የሆነ ፈውስ የኢየሱስ የስሙ ኃይል ተነግሮ አንዳንዴ እጆቻቸውን ሳይጭኑ ቁጭ ብዬ ያየሁበትንና መንፈሳዊ ስጦታን የተካፈልኩበትን ቤተ ክርስቲያን መካነ ኢየሱስ ውስጥ ያሉ ነን ብለው የሚሉ ሰዎች እና አየሁኝ በዚህ ጥቂት ዘመኔ ማለት ነው።
እና ገረመኝ። ለካ እንደዚህ አይነትም ሰዎች አሉ ብዬ እንድል ማለት ነው። ከዚህ የተነሳ እኔ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ላይ ልቤ አይከብድም። ግን እዛ ብቻ ሳይሆን ከዛም ውጪ ባሉ በተለይ በጸጋ ስጦታ እና በአጠቃቀሙ ላይ የራሳቸውን አቋም መያዝ ይችላሉ። ትምህርታቸውን መናገር ይችላሉ። መብታቸው ነው። እኔ ልከራከር ብለህ ብትለኝ ከጌታ በሰማሁትና ባየሁት ነገር ነግሬህ ነው የነገረኝን ነግሬህ ነው የምከራከርህ። ልትክደው የማትችለውን ማለት ነው። ካመጣው እነግርሃለሁ፣ ካላመጣው ግን ጭጭላለሁ። የተገለጠውን እግዚአብሔርን ቃል እንሰብካለን። በዚህ ናህል ልክ ግን ማላገጥ፣ በዚህ ናህል ግን ማሾፍ፣ በዚህ ናህል ግን ሰድቦ ለሰዳቢ የጌታን መንፈስ አሳልፎ መስጠት በዘመኔ ከምናከብራት ከኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ነው የበቀልነው ብለው ያሉ በእኔ ንግግር ነው ያልኩት። ማንንም ይቅርታ አልጠይቅም። የትውልድ የእንቅፋት ድንጋዮች ያልኳቸው ወንጌል እንዳይሰራ እንቅፋት ስለሆኑ አሁንም እላለሁ፣ ለወደፊት እላለሁ። እናንተ ፔንቴኮስታል ወንድሞቼ ለዚህ ብትሆኑ እኔ ራሴ ብሆን የትውልድ የእንቅፋት ድንጋይ ነው መባል ያለብኝ። አሰናካይ ነኛ እና በጣም ነው የገረመኝ። እንዴት በአማኑኤል ቤተክርስቲያን ላይ፣ እንዴት በመሰረት ክርስቶስ ቤተክርስቲያን ላይ፣ እንዴት በሙሉ ወንጌል ቤተክርስቲያን ላይ፣ አንተ እንዴት በገነት ቸርች ላይ፣ እንዴት በምስጋና ቤተክርስቲያን ላይ፣ እንዴት በህይወት ብርሃን ቤተክርስቲያን ላይ ፔንቴኮስታልን ብለው ባሉት ላይ እንዴት የማያምኑ አሕዛብ ሰው አስቀምጠ ጎን ቁጭ አድርገህ እንዴት ሐሳብ ኮሜንት ሲሰጡ እንዴት አስቻላችሁ? እኛ እኮ ከመካነ ኢየሱስ ያለውን ነገር አንስተው ሲናገሩ መካነ ኢየሱስን እኛ ጋር ከፍ ዘቅ አድርገው እንዲናገሩ በፍጹም እድል ሰጥቼ አላቅም። ከተናገርኩም እኔን የምናገረው ቤተኛ ስለሆንኩ አጥፍተሃል፣ አንተ እንደዚህ መናገር አልነበረብህም፣ ንስሐ ግባ፣ ይቅርታ ጠይቅ ተብዬ ብባል እንኳን ከላይ ከቢሮ አይደለም እዚህ ወንድሞቼ ብለው ቢሉኝ ይቅርታ ምጠይቅ ሰው ነኝ። ግን እንዴት አንድ ማያምን ሰው አምጥቼ ሙስሊምን አስገብቼ ኦንሊ ጂሰስ አስገብቼ የኢትዮጵያ መካኒስት ቤተክርስቲያን እኮ ምን ዝም ብላ ቤተክርስቲያን ናት ብለው ሲሉ እንዴት ያስችለኛል? እንዴት ያስችለኛል? አላደርገውም። አፍህን ያዝ ነው ብዬ የምለው። ካልሆነ ሚዩት አድርገዋለሁ፣ ካልሆነ እታች አወርደዋለሁ። የምናገረው እንዲሰማ ከፈለኩኝ እታች አወርደውና ወይ ሚዩት አድርገዋለሁ ወይ ብሎክ አድርጌ ያባርረዋለሁ። አይሆንልንም። ፔንቴኮስታልነት እኔ ጌታን ተቀብዬ መጥቼ የመንፈስ ቅዱስ የጸጋ ስጦታ የተቀበሉና የሚቀበሉ አብያተ ክርስቲያናት መካከል ከሆነችዋ ወንጌል የሰበከችኝ ሙሉ ወንጌል ቤተክርስቲያን የመዳንን ወንጌል ይዛልኝ ወደ እኔ መጣችው። ተምሬ የተጠመቅኩባት ጉባኤ እግዚአብሔር ቤተክርስቲያን ሁለቱም ፔንቴኮስታል ናቸው። ፔንቴኮስታል መሆናቸውን እኔ በኋላ ነው ያወቅኩት። በእነዚህ ቤተክርስቲያንና በሌሎችም አብያተ ክርስቲያናት ራሷ በመካኒስቱም ሁሉ ጭምር የሚሰራውን የጌታዬን መንፈስ እያየው ፓስተሮቹ በልሳን ሲጸልዩ፣ ቄሶቹ በልሳን ሲጸልዩ መገለጥ ሲያመጡ ሁሌ እንደምናገረው እነ ግርማ ዘሪሁንን እነ መርድን ቀጠና 2 እነ ወንጌላዊ ደሉ ጸጋዬን በህይወት ያሉ አገልጋዮች ነው የምጠራል። ብራዘር ባየሁበት በልሳኖቻቸው እየጸለዩ እጆቻቸውን ጭነው የጸለዩልን በክርስቶስ አብያተ ክርስቲያናት መድረኮች ላይ የተዘዋወሩ በጌታ ተግሳጽ የገሰጹን በእግዚአብሔር ቃል ሰብከው መክረው ከጽድቅ ጎዳና በራቅንበት ወደ ጽድቅ መንገድ የመለሱን እነዚህን የመሳሰሉ አገልጋዮች የወጡባት ቤተክርስቲያን ውስጥ ነን ብለው የሚሉ ሰዎች አሁንም ቅድም ስትናገሩ እንደነበሩት ወንድሞች አንዳንዴ ይመጣብኛል፣ ልቀቀው ይለኛል ላሉ ማን ነው የሚመጣባቸው? ዛር ነው እንበልን የሚመጣባቸው? እኔ አልልም።
እኔ አልልም። በጣም ስለምጠነቀቅ በጣም እኔ አልልም። ውቃቢያቸውን የሚመጣባቸውን በል እኔ አልልም። የሸመደዱት ምናልባት የቻይናው ጽሑፍ ነው የሚመጣባቸው ብያለሁ እኔ አልልም። በጌታ በሆንኩባቸው ዘመናት በፔንቴኮስታል ላይ እንደዚህ ይቅርታ አድርጉልኝ፣ እዚህ ቲክቶክ ላይ የመጡ ልጋጋቸውን ሲጠርጉ ከማየት የበለጠ ያሳዘነ ነገር የለም። እኔ ነኝ የምናገረው። የሆነ ዱብዳ አይደለም የወረደብን። እሺ፣ የሆነ መዓት አይደለም የወረደብን። ወንድሞቼ ቢዘምሩ፣ ቢሰብኩ፣ ቢያስተምሩ፣ ቢጸልዩ ጌታ በሰጠን ጸጋ ነው። ሰዎች ተሰብኮ ሰዎች ጌታን ቢቀበሉ ከተቀበልነው ከሰጠን ጌታ ኢየሱስን የእግዚአብሔርን ልጅ ስቀበለው እንዴት እንደሆነ ሳላቅ ውስጤ የነደደብኝ ልቤ ላይ የነደደብኝ እሳት ሳይጠፋ በዛ የእሳት ጉልበት ልሳኖችና ራእዮችን፣ መገለጦችን፣ ድምፆችን እሰማለሁ። በእውነት እኮ ነው ብዬ የምልህ እሰማለሁ። ምንጩ አልተቋረጠም። ትናንት ውዳሴ ማርያም ይደግም የነበረውን ገረገራ ጥግ ተደግፎ የነበረ ቀበሌ 07 ፈረንሳይ ለጋ ሲሆን ቤት ተከራይቶ ከሁለት መሪጌቶች ጋር በቁም ጽሑፍ እንቁላል ላይ እየጻፍን መተት ስንሰራ የነበርን ሰዎችን አምጥቶ እግዚአብሔር እንዲህ ካደረገው እነዛ እጆቼን አልቆረጣቸውም። አስማት በተናገርኩበት አንደበቴ መዓት አልሞላውም። ጽድቀ እግዚአብሔር እንድናገር በልሳን እንድጸልይ ጌታ ከሰጠኝ እንዴት ትኮንነኛለህ? ካልገባህ በቃ አልገባኝም በል። እኔ እኮ ወንድምህ ነኝ። ካልገባችሁ አልገባንም በሉ። እኛ እኮ ወንድሞቻችሁ ናችሁ፣ ወንድሞቻችን ነን። ማን ወንድሞቻችን ናችሁ? ወንድሞቻችሁ እኮ ነን መስሎኝ ነበር። አሁን አንዳንዶቹ ግን እኔ ከዚህ በኋላ ወንድሞቼ ብዬ እንኳን ልጠራ አልደፍርም። ምክንያቱም የዳንበትን እንኳን ፒላር የሆነውን ነገረ ክርስቶስን አምስቱ ፒላሮቻችን ክርስቶስ ብቻ ብሎ እንኳን ብሎ የሚለው እሱን ሁሉ አጥፍተውብናል። 3500 ሰው በተሰበሰበበት ነው። ግራ ቀኝ፣ ወደኋላ ወደፊት አትበሉ፣ አራውንድ ዘቡሽ አትዙር። በነገረ ድነት ላይ ከፔንቴኮስታል ጋር አንድ ናቸው አንድ አይደላችሁም ተብሎ ሲባል አንድ አይደለንም ብለው ነው የወረዱት። መቼውም ቢሆን አረሳውም። መቼውም ቢሆን እኮ አልኩ፣ ቂመኛ ስለሆንኩ አይደለም። መቼውም ቢሆን አረሳውም። ዋት በነገረ ድነት ጉዳይ ክርስቶስ ብቻ ጠፋ? ጸጋ ብቻ ለወሬ ነው? እምነት ብቻ ዝም ብለን ለፖለቲካ ነበር ስንናገር የነበረው? ከፔንቴኮስታል ጋር በነገረ ድነት ጉዳይ በመዳን ጉዳይ አንድ ናቸው ወይስ አንድ አይደላችሁም? አንድ አይደለንም ብለው ነው ዝም ጭጭ ምጭጭ ብለው የወረዱት። ይህንኑ ሲያራግብ የነበረ ሰውዬ እኔ ስም ጠርቼ ነው የምናገረው። እንዴት እንደዚህ ሊያደርግ ይችላል? እንዴት አንዳቸው እንኳን አልከፈቱም ብዬ ስጠይቀው በውስጥ መስመር ኢዮስያስን እየተቅለሰለሰ እየተጥመለመለ እንዴት እንደመለሰልኝ እኔ ነው የማያውቀው። ኢዮስያስ ቢገባ ባዶ ቦታ ላይ ቢገባ ፊት ለፊት ካሜራ ከፍተን እናወራለን። ኦ ለካ እኔ በጉባኤ እግዚአብሔር ቤተክርስቲያን ስርዓት ጌታን የተቀበልኩ ሙሉ ወንጌል ቃል እግዚአብሔርን ሰብካኝ ጌታን የተቀበልኩ ለካ በክርስቶስ በመዳን ጉዳይ ለካ ከሉትራውያን ወንድሞች ጋር በክርስቶስ ጉዳይ አንድ አይደለንም ማለት ነው። የድነቱ የነገረ ድነቱ ፒላር ክርስቶስ አይደለም ማለት ነው። ጸጋ ማለት አይደለም ማለት ነው። ጸጋው በእምነት በክርስቶስ አይደለም ማለት ነው። ስለዚህ በእነዚህ እኛ በምንላቸው በባጃጆቹ ሉትራውያንን ባዮች እኛ ፔንቴኮስታል የተባልነው በሙሉ አልዳንም።
በሙሉ አልዳንም ማለት ነው። በእነሱ መረዳት ያልዳነ ኤርሚያስ ወንጌል ይሰብካል። በእነሱ መረዳት ያልዳነ ዳጊ መዝሙር ይዘምራል። በእነሱ መረዳት ያልዳነ ዜድ እዚህ ይሰብካል፣ ያስተምራል። በእነሱ መረዳት ያልዳነ አስቼ ቢሲ ቃል እግዚአብሔር ይሰብካል። በእነሱ መረዳት ያልዳነች ሙሉ ወንጌል ትንጨረጨራለች፣ ኢየሱስ ያድናል እያለች። በእነሱ መረዳት ያልዳነች ህይወት ብርሃን ቤተክርስቲያን ላይታች ትላለች። በእነሱ መረዳት ያልዳነች ገነት ቸርች ዋቴቨር ብላችሁ የምትሏቸው ፔንቴኮስታሉ እላይታች ይላል። በእነሱ መረዳት አማኑኤል ቤተክርስቲያን ላይታች ትላለች። አልዳንም ማለት ነው። የዳንበት ኢየሱስማ ያገናኘናል። በኢየሱስማ ልክ ነው። በሚስጥራት እንለያይ እንጂ በክርስቶስማ ጉዳይ፣ በጸጋማ ጉዳይ፣ በእምነት ብቻማ ጉዳይ አንድ ነን አላሉ። የዩኒፎርም ጥብቋቸውን ለብሰው እያንዳንዳቸው ማይክ ሳይከፍቱ አንዱ ብቻ ከፍቶ ልመልስልህ አድምቼ ልንገርህ አድምቼ አለ። እነዚህ ገስት ላይ የተሰበሰቡቱ እዛ መካነ ኢየሱስ የተቀመጡ ቤተክርስቲያን ውስጥ የተቀመጡ መሪዎቻችን ብለው የሚሏቸው አንዳንዶቹ አባቶቻቸው ስለሆኑ የአባቶቻቸውንም ጭምር ሊሆን ይችላል። እኔ ሁሉም ቤተክርስቲያኒቱ እንደዛ ነች እያልኩ አይደለም። የነኚህ ወላጆቻቸው እቤት ውስጥ ምን እንደሚያወሩ ልጆች የወላጆቻቸውን ወሬ እየሰሙ እንደሚያደርጉ ምንም ጥርጥር የለም። እኔ ልጆቼ 3 ልጆች ስላሉኝ ከሚስቴ ጋር ቤት የምናወራውን ይሰማሉ። እንደውም ልጄ ምን አለኝ፣ ባባ ማማ አማርኛ ቋንቋ የምታወሩትን ሙሉ በሙሉ እየሰማው ስለሆነ ብዙ ጊዜ ሚስጥር ነው ብላችሁ የምታውሉትን ነገር ከዚህ በኋላ እንዳታወሩ አላለንም። ባለፈው አስደነገጠን። በእርግጥ እንደ የተለየ ነገር ሚስጥር ብለን የምናወራው ነገር የለም። ግን አየህ ስላሳደግናቸው አማርኛም እንዲሰሙ ስለምናደርግ እንዳታደርጉ አለን። ግን ምን ነው ልጆቻችን እየሰሙ ነው የሚያደርጉት አይመስልም። እኔ በጣም ነው የምጠረጥረው። አንደኛ ዲያቆን ነኝ፣ ሁለተኛ ደግሞ በጌታ ወንጌል ሰባኪ ወንጌላዊ ነኝ። ግን በኦርቶዶክስ ድቁናዬ ነገርን ሁሉ አመስጥሬ ልይ ብዬ ካልኩ ገጠሬ ስለሆንኩኝ ባላገር ነገር የማይገባኝ እንዳይመስለ አርቄ ነው የማየው። እንዱ ፉዞ ቢዜ መስየት አይቼ ከሆነ በጣም አርቄ ነው የማየው። እነዚህ ልጆች እንደዚህ ያሉት ምናልባት አንዳንድ ቄሶቻቸው እንደዚህ አያምኑም ብለህ አትጠረጥርም? አንዳንድ አገልጋዮቻቸው እንደዚህ አያምኑም ብላችሁ አትጠረጥሩም? ኬት አመጡት እነዚህ ልጆች? ከላይ ከውስጥ አባቶቻቸው የሚባሉ አንዳንዶቹ እንደዚህ የማያምኑ ከሆን ኬት ነው ያመጡት? የትኛውን የነጭ መጽሐፍት አንብበው ነው? ወይስ የትኛውን መሰረት ክርስቶስ መካነ ኢየሱስ ያተመችው መጽሐፍት አንብበው ነው መጥተው ፔንቴኮስታሉ በመዳን ጉዳይ በክርስቶስ ከመካነ ኢየሱስ ጋር የማይገናኝበት በጸጋ ብቻ ከመካነ ኢየሱስ ጋር የማይገናኝበት ብሎ የሚለውን መረዳት ጌታ መጡት? እኔ ጠረጥራለሁ። መጠርጠርም ብቻ ሳይሆን አንዳንዶቹ እንደ ሎተሪ ትኬት ሲፋቁ ተደርሶባቸዋል። አንዳንዶቹንም ራሳቸውን እግዚአብሔር እኔ እጅ ላይ ጥሏቸዋል፣ መረጆቻቸውን ሁሉ ጭምር ማለት ነው። ስለዚህ ከዚህ በኋላ ሉትራዊ ነኝ ብሎ የሚል ሰው ቢመጣ ዮኒ ማኛ ቤት የተጠየቁትና የመለሱትን ጥያቄ እኔ ጠይቀዋለሁ። ኦኬ ሉትራዊ ነው፣ ጌታ ይባረክ። እሺ ወንድሜ ነህ እንኳን መጣ ነው የምለው የእውነትም ወንድሜ ስለሆነ ማለት ነው። ግን ጥያቄ ያለኝ ወንድም አለ እለዋለሁ። ምን ብሎ ካለኝ በዚህ እንዳታዝኑ ሉትራውያን የሆናችሁ ስትመጡ እኔ ጋ ምን ብሎ ካለኝ እኔ ከፔንቴኮስታል ነኝ። በኢትዮጵያ የወንጌል አማኞች ትራዲሽን በፔንቴኮስታል ውስጥ ነው ያለሁት። አንተ ደግሞ ሉትራዊ ነህ፣ አንተ ደግሞ ሪፎርሜሽን ነህ። ግን በመዳን ጉዳይ ፔንቴኮስታል ከሉትራውያን ጋር አንድ ነን አንድ አይደለንም ብዬ ጠይቀዋለሁ። እዛ ዮኒ ማኛ ቤት የተጠየቁትን ጠይቀዋለሁ። አንድ ነን ብሎ ካለ ቀኝህን ስጠኝ ብዬ ልቤንም እንደከፈትኩ እንቀጥላለን። አንድ አይደለንም ብሎ ካለኝ ለምን እንዴት ምናምን ነገር ብዬ 5ቱ ፒላሮች ሶላ ምናምን ነገር ብዬ አልለው። ጌታ ይባርክህ። ታፕኮፕ ሊንክ ሼር እያደረግህ ከታይ ትሰማለህ። አለቀ። ለምን እንዴት ምናምን ነገር አልደክምም። ወንጌል ስብከቴን እንጂ ከእሱ ጋር አልጨቃጨቅም። አንድ አይደለንም ብሎ ካለኝ ማለት ነው።
እነዚህ ግን አንድ አይደለንም ነው ያሉን። እኔ አንዳንድ እዚህ ያላቸው ወንድሞች ከእናስቼ ሁሉ ጨምሮ በመዳን ጉዳይ አንድ አይደለንም ብለው ከሚሉ ሰዎች ጋር ቁጭ ብላችሁ መንፈሳዊ ነገር እንሰራለን ብላችሁ ስትሉ ኦኬ የልበ ሰፊነት ነው ብዬ አይቻለሁ። እኔም እኮ በስሜት ተናግረው ይሆናል ብዬ የሚል ሽማግሌዎች መካከል እዚህ አስቼ ስላለ ሩቅ ልሂድ ብዬ ማለት ነው። በግል የበደልኩት ነገር ካለ ብዬ በሚል ማለት ነው እንጂ በፔንቴኮስታል ላይ ያሳመጹትን ያሳደሙትን ሳረሳው ማለት ነው። ኦፊሻሊ ሶሪ እላቸዋለሁ ብዬ ነበር። አማንሻሎም እነሱን ከአማንሻሎም ጋር ተሳክቶልኛል። ከአማንሻሎም ጋር ተሳክቶልኛል። ከአማንሻሎም ጋር ተሳክቶልኛል። ወንድሞች ጌታ እግዚአብሔር ይባርካቸው። አስቼ ፓስተር ታሬ ወንድሜ ከንፈ እህቴ መሲ እና እህቴ ሜርሲ በትምህርት ጉዳይ ላይ አይደለም ከማን ጋር ይቅር የተባባል ነው። በካልቪን ጉዳይ አይደለም። አቋሚ አቋም ነው፣ ተነጋግረን ነው። ሌላው ግን በጎዳሁት ምናልባት እሱም በጎዳኝ ይቅር ተባብለናል። ዳዊት ተጠይቆ አልፈልግም ብሏል። እግረ መንገድ ልናገር እዚሁ አንዱ ሽማግሌ ባለበት ማለት ነው። ከማህበሬ ጋር ነው እንጂ ብቻዬን አይደለም ብሏል። እኔ ደግሞ ብቻውን እሱን ምናልባት ጎዳኝ ብሎ ስለሚል የጎዳሁት ነገር ካለ በስሜት አግለብልበው አምጥተው ክፉ እንዲናገር እንዳደረጉት ስለተረዳው በጥቂቱም ቢሆን ኦኬ አልፈልግም ብሏል። ግዴታ የለበትም፣ መብቱ ነው፣ መብቱ ነው። ለዚህ አልፈልግም ብሎ ካለ አታስገድዱት። እግዚአብሔር ይስጥልን ብዬ ወንድሞቼና እህቶቼን አመስግኜ እዛ ጋ ቆመናል ማለት ነው። ኦኬ ግን እችን ተናግሬ ያስረዘምኩ በጣም ይቅርታ። ሪከርድ የምታደርጉትም ሪከርድ አድርጉት። ማናችሁም ሪፎርምድ ሁን ፔንቴኮስታልም ሁን ሉተራዊም ሁን፣ እኛ ፔንቴኮስታሎች የፈለገ ብለ ሉተራውያንን ልናስቆማቸው እንዳያገለግሉ፣ ትምህርታቸው እንዳያስተምሩ፣ አቋማቸው እንዳይገልጹ ልናስቆማቸው አንችልም በፍጹም። ሪፎርምድንም ልናስቆመው አንችልም። ሪፎርምድና ሉትራውያንን ብላችሁ የምትሉ አዳዲስ የዩኒፎርም ጥብቆ ለባሾች አንድ ተናግሬህ ዩኒፎርምህን አስለብስሃለሁ። 2 ሳምንት የቤት ስራ ሰጥሃለሁ። እኔ ፔንቴኮስታሉ አንዱ ብቻ እኔ ብቻ ሌሎች ወንድሞች ሳይናገሩ ክፋትን ሳይሆን ጽድቅን እውነቷን ተነጋግረን ማለት ነው። ግን ፔንቴኮስታልን እናንተ ከኦንሊ ጂሰስ ጋር ከካቶሊክ ጋር ከኦርቶዶክሳውያን ጋር ገስት ተቀብላችሁ ከሙሉ ወንጌል ነኝ ብሎ ሲል ያስወረዳችሁት ወንድሜን ስሙን እንኳን ራሱ ተናድጄ ስሙን እንኳን ራሱ አላያዝኩትም። ፎሎ ባደረግኩት ነበር። ከሙሉ ወንጌል ነኝ ስናውረድ ከሉትራዊ ውጭ ያሉትን አውጪ ከገስትሽ ላይ ማነው ከንትን ላይ ምንድነው ከሞዴሬተር አንሺ ውስጥ ቴሌግራም ላይ ስታወሩ የነበሩትን እህቴ ሜርሲ ፈልፍላ አግኝታችሁ ነግረናችሁ ነበር እንደ ምልክት ብለን። የሰራዊት ጌታ እግዚአብሔር ግን ትናንትና እጄ ላይ ጣላችሁ። መረጃው እንዳለ ገባ። ምን ነበር የምትዶልቱት? ኤርሚ የምትባለው ሰውዬ ኢዮስያስ ምን ነበር የምትዶልቱት? በፔንቴኮስታል ላይ ዛ ግሩፕ ላይ ውስጥ ሁሉ ነገር በውስጥ እንጨርሳለን ትላላችሁ። ጨርሱ፣ መብት ነው። አንዳቸውም እዚህ ጋር ያሉት ፔንቴኮስታል ወንድሞቼ በውስጥ ከኔ ጋር የሚዶልት አስቼ የለም፣ ፔንቴኮስታል ነው። ከኔ ጋር የሚዶልት ዜድ የለም፣ ፔንቴኮስታል ነው። ከኔ ጋር የሚዶልት ኤፍሬም የለም፣ ፔንቴኮስታል ነው። ከኔ ጋር የሚዶልት ከኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ጀምሮ ማቀው ወንድሜ ኤቢ ይሄው ከእስራኤል ፔንቴኮስታል ነው። ከኔ ጋር የሚዶልት ማንም የለም። ቢሲ ማይቲንግ ፔንቴኮስታል ይመስለኛል፣ በጌታ ያመነ የለም። ምን ነበር የምትዶልቱት? ቴሌግራም ግሩፕ ላይ እናንተም ሁኑ ሌሎች ነገር ስታውጠነጥኑ የነበረውን ሕያው ኢየሱስ
ጌታዬ ገልጦልኛል። ኦኬ ምንድን ነበር ስዶሉት የነበሩት ቴሌግራም ግሩፕ ላይ? እናንተ ናችሁ በፔንቴኮስታ ላይ ተሰብስበህ አድማ የምታስመታው። አዲስ የወንጌል ስርጭት እናቋቁመልን አላችሁ። አቋቁመልን አላችሁ። አቋቁሙ። 15 ደቂቃ ኢየሱስን የመስበክ ትንፋሽ የላችሁም። ለምን? እግዚአብሔር ስላልጠራችሁ ሆናችሁም እያየን ስለ አይደለም ማለት ነው። 15 ደቂቃ ስብከት ስሰብኩ አይቻችሁ አላቅም። አይደለም 15 ቀን አይደለም 15 ወራት። እኛ የተለየ ምንድን ነው የሉትራውያን የወንጌል ስርጭት የሚዲያ ቲም እናዘጋጃል። አዘጋጁ፣ መብታችሁ ነው። ማንንም ሰብኩት። የአብ ልጅ ኢየሱስ አይደል? በቃ ስበኩ። ግን ስሰብኩ አናይም። ስትሰብኩ አናይም። ብትሰብኩ ማኖሩ በጣም ጥሩ በሆነ ስትሰብኩ ቤተክርስቲያኒቱ ግን ትሰብካለች። መካነ ኢየሱስ ሚሽነሪዎችን ትልካለች። ወንጌላውያን ቲም አላት። ቴሌግራም ላይ ይዶልታሉ። ይዶለትልሃል ስልህ ብራዘር ሻኛ ከዳዊት ቆራረጥኑ ብለው እንደሚሉ ፔንቴኮስታል ይቆራረጣል አልኩ። ይበለታል። የት? ቴሌግራም ግሩፕ ላይ እነ ዮሲያስ ይል እነ ኤርሚ አኬኖ በኬ የምትሉት ስሙን በሳምንት 6 ጊዜ የሚቀይረው ሰውዬ እና ግብረ በሮቻቸው የመካኒስ ቤተክርስቲያን ጉዳይ አሳስቧቸው በዛ ጉዳይ ላይ ጾም ጸሎት ይዘው እየጸለዩ እንዳይመስልህ። እግዚአብሔር ጻድቅ ነው ስልህ ብራዘር፣ እግዚአብሔር ጻድቅ ነው። ሻኛ ከዳዊት እንደሚቆረጥ እንደሚባል ይቆርጡናል። እዛ ይቆርጣሉ፣ ይቀጥላሉ። ገፉ፣ በርቱ፣ አይዟችሁ ላይ ነቅንቀነዋል። ደብዳቤ እንዲጻፍ ሁሉ አድርገናል ይላሉ። ውሸት። በወርሃ ታኅሳስ 2003 ነው መካነ ኢየሱስ ቤተክርስቲያን አሁን ያወጣቸውን ደብዳቤ ያወጣቸው። እያንዳንዱ ደብዳቤ እጄ ላይ ያለ፣ አንዳንዶቻችሁ ላይ የሌለ ማለት ነው። ከ15 ዓመት በፊት የወጣ ደብዳቤ ማለት ነው። አንዳንዶቹ አገልጋዮች አያውቁትም፣ አንዳንዶቹ ያውቁታል። አንዳንዶቹ እጃቸው ላይ ስለደረሰ፣ አንዳንዶቹ እጃቸው ላይ ስላልደረሰ። እናንተ በሰራችሁት አይደለም። እናንተ ትናንትና እዚህ ቲክቶክ ላይ ፊር ባልከው እንትን ሉተር ካልቪን ምናምን ነገር ብለህ ባልከው ካታኪዝም ስምምነት ምናምን ነገር ገላትያ ኤፌሶን የለም ቀረ እኮ የለም። የምን ገላትያ የምን ኤፌሶን የምን ኢየሱስ? ዋና ሊነገር የሚገባው በእነሱ ሉተር ነው። ዋና የማዕዘኑ ድንጋይ ሉተር ነው ሊሉን ነው። አትችሉም። የማዕዘኑ ድንጋይ ካልቪን ነው ሊሉ ነው። በምንም አይነት መልኩ አትችሉም አልኩ ብራዘር። አንተ ተናግረህ ስትወጣ ለ30 ሰው 1000 ሰው ሰብስቤ በጽዮኑ ዓለት አደቅላለሁ ማለት ነው ወሬህን። የማዕዘኑ ድንጋይ ክራይስት ነው። ሴንተሩ ኢየሱስ ነው። ኢየሱስ ነው። የማዕዘኑ ድንጋይ ኢየሱስ ነው። ኖት ሉተር፣ ኖት ካልቪን፣ ኖት ዝዊንግሊን፣ ኖት ሙሉ ወንጌል። የማዕዘኑ ድንጋይ ክርስቶስ ነው። ኖት መካን ኢየሱስ፣ ኖት ኤርሚያስ፣ ኖት ዜድ። እግር በእግር ተከታትዬ ማለት ነው። አንተ ቀኑን ሙሉ ካልቪን ሉተር እያልክ ሰኞም ማክሰኞም ሮብም የጮክበትን ምሽት አካባቢ ላይ ገባብቼ ለ30 እና ለ80 ሰው የጮከውን ኢየሱስ የአብ ልጅ ያድናል ብዬ እኔ ፔንቴኮስታል ወንድሜ ከወንድሞቼ ጋርና ከእህቶቼ ጋር የአብ ልጅ ሰንደቅ ዓላማችንን ከፍ አድርገን ነፍሳት ሰምተው እንዲድኑበት ኃይል ያለውን ስም፣ ሞገስ ያለውን ስም፣ ጥበብ ያለውን ስም፣ የኃጢአት ይቅርታን የምናገኝበት ያገኘንበት ስም፣ አጋንንቶች የተገዙበት የተገዙልን አሁንም የሚገዙበት ስም፣
የበሽታ ኃይል የሚቀልጥበትን ስም ከስሞች ሁሉ በላይ የሆነውን ስም ኢየሱስ ክርስቶስን ሰብኬው ዜሮ ከትልሃል ያንተ ሉተር ማለት ነው። እንደ ሪፎርሜሽን አባት ሂራው ፋዘር ነግሬ ያለው ደጋግሜ ነግረናችኋል። ደጋግመን የእግዚአብሔር አብ የልቡ ትርታ እኔ ሉተርን እንድሰብክ አይደለም፣ አንተ ካልቪን እያልክ እንድታላዝን አይደለም። ሁላችን እነዚህን አባቶች በቤተክርስቲያን ታሪክ ውስጥ የሰሩት ነገር አለ። ምን ታሪክም ያለን ሰውን እኮ ያለ ታሪክ የበቀልን ሰዎች አይደለንም። ወንጌላውያን ታሪክ አለን እኮ። የሪፎርሜሽኑ ተሐድሶ ሲታወስ ምንም ጥርጥር የለውም። መነሳት ባለባቸው ይነሳሉ። በካልቪን የተሰራ በኤርሚያስ የማይሰራ እልፍ ስራ ሰርቶ አልፏል። አለቀ። ሰኞም ማክሰኞም ሮብም ሐሙስም መጥቼ እኔ አንድ በክርስቶስ ኢየሱስ አምኜ ከድቅድቅ ጨለማ ወደሚደነቅ ብርሃኑ የተጠራሁት የእሱን በጎነት ልትናገር እንጂ ካልቪን እያልክ ልታላዝን አይደለም። ከወር እስከ ወር 6 ወር ሙሉ ካልቪን ሉተር እንዴ! የሆነ እኮ ገደብ እኮ አለው ብራዘር። 6 ወር ሙሉ ካታኪዝም ስምምነት እርስ በርሳችሁ ያልተስማማችሁበትን ስምምነት የምትለው መጽሐፍ እዚህ መጣ። ለእስላሙ የስምምነት መጽሐፍ የስምምነታችን ላርጅ ካታኪዝም፣ ስሞል ካታኪዝም፣ ቦርጫሙ ካታኪዝም፣ ቀጭኑ ካታኪዝም ብለህ ብትል ምንድነው ካታኪዝም ይልሃል። ከመቃብር ቤት ያለው ደብተር አመጡ። ኤፌሶን መጽሐፍ ምዕራፍ 1 ግን ብለህ ብትል አሜን ብሎ ሊያስብለው የሚችል የእግዚአብሔር መንፈስ ቅዱስ ኃይል ይህንን ኃጢአተኛ ሰው ስለ ኃጢአት ዓለሙን የሚወቅሰው የእግዚአብሔር መንፈስ ይወቅሳል ማለት ነው። አንዱ ስለ ሁሉ ሞተ ብለህ ልትሰብክ ማለት ነው። ምንድነው ካታኪዝም እኮ አሉኝ ታውቃለህ። ከቤተ ክህነት ደውለው አንዳንዶቹ አቤት የሉተራዊ መካኒስ ቤተክርስቲያን ሰው ነኝ ብሎ የሚል ሶሻል ሚዲያ ላይ መጥቶ ካታኪዝማችን የካታኪዝሙ ጉዳይ ካታኪዝሙ እንዴ የሆነ ጊዜ በል እዚህ መተህ በማቴዎስ ወንጌል መጽሐፍ ምዕራፍ 1 ከቁጥር 18 ጀምሮ የኢየሱስ ክርስቶስ ልደቱ እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ከመንፈስ ቅዱስ ጸንሳ ተገኘች። እሱም ጻድቅ ስለሆነ በስውር ሊተዋት አሰበ። ይህን ሲያስብ እግዚአብሔር መልአኩ ልኮ ተናገረው። የዳዊት ልጅ ዮሴፍ ሆይ ከእሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ፣ ልጅን ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያነጻቸዋል፣ ያድናቸዋል። ኢየሱስ ያድናል ብለህ አሰብክም? ብለሽ አሰብኪም ወይ? ብለን አንሰብክም ወይ? እዚህ ከመጣህ የተከፈተ በር ሰጥቶን በጎን ማን ያሳየናል ብሎ የሚለው ትውልድ ዳዊት የተናገረው እዚህ ቁጭ ብሎ የተንከራተተ ትውልድ፣ ተስፋ ያጣ ትውልድ ኢየሱስን ይዘለት አትደርስም። ወደ ሞት እየተነዳ ያለውን አትታደግም። መረቦቻችሁን በጥልቅ ውስጥ ጣሉ ተብሎ ሲባል ስንት ጊዜ ወንበር ሰበርን ቸርች ውስጥ። መንፈስ ቅዱስ ወረደባት ያዛት ተብሎ ልክ ነው እኮ ወርዶብናል። ምንም ጥርጥር የለውም ወርዶብኛል። አንተ ምንም ጥርጥር የለውም። አም ፔንቴኮስታል ምንም ጥርጥር የለውም። የአያቴ ቅድመ አያቴ ጋኔን አይደለም ላይ የሚጨፍረው ሆሊ ስፒሪት። አንሰብክም ወንድሞች ናቶቼ። አዝመራው ነጥቶ ሳለ ትውልድ ተጠምቶ ሳለ በቀን 72 ሰው ተናገር። እውነቱ ሚዲያ ላይ በአንድ ቀን 72 አዳዲስ ሰዎች እኔው ራሴ ጉሮሮ እስኪያብጥ ድረስ ንስሐ ያስገባኋቸው። አትሰብ ካታኪዝም እዛ በውስጥ አውራ፣ በውስጥ አስተምር። ጌታን የተቀበሉትን ካበቃ በኋላ ስንሰጥህ አስተምር። ካታኪዝሙ ላይ ያለውን እሱ ጋር ታስተምራለህ። ምን ችግር አለ? ካታኪዝም ቀዳሚ አይደለም። ካታኪዝም ቀዳሚ ካረከውማ ታምረ ማርያም ቀዳሚ ነው ማለት ነው። ታምረ ማርያምን እንደ እግዚአብሔር ቃል ትክክል አይደለም ብያልኩትን ካታኪዝምህን ጥርስ ከምላሱ አውጥቼ አነባዋለሁ። እየመጣ ነው። ላግኝ የሆነ ነገር ከመጽሐፍ ቅዱስ ውጭ ወጣ። ይፋረደኝ አባቶቼ የኤልያስ አምላክ ይፋረደኝ አልኩ። ባለፈው እንዳልኩት ዱላይን ወደ መካነ ኢየሱስ አዞራሉ ብያልኩት። እስቲ እንደ እግዚአብሔር ቃል ያልሆነ ነገር ጽፋችሁ እዛ ባለፈው እንዳላችሁ እዛ ማርያም ዘላለማዊ ድንግል ናት አላችሁን አይደለ?
ኦኬ ኢዮስያስ ጥሪውን እንዳትተው። ዲቤት ጥሪ ጠርቻለሁ፣ በመጽሐፍ ቅዱስ ብቻ ማርያም ዘላለማዊ ድንግል መሆኗን ጠርቻለሁ። ተደብቆ አድፍጦ መቅረት የለም። ሉተር ብሏል ብለኸኛል አይደል? ኦኬ ጥሩ፣ እሱ የለም። አሁን ዲቤት አልጠራውም፣ አንተን ግን ጠራለሁ። ዘላለማዊ ድንግል መሆኗን አምናለሁ ብለኸኛል። ጥቅስ ትገጥማለህ እኔ ጋር በታናክ ቴዲ ሐዋሳ ቤት ብያለሁ። እሺ ማርያም ዘላለማዊ ድንግል ናት ብላችኋል አይደል? በሰማይ ያሉ ቅዱሳን ይጸልያሉ ብላችኋል። ምንጭ መተህ ትጠቅሳለህ። በመጽሐፍ ቅዱስ ብቻ አባቶች፣ አክስቶች፣ አጎቶች ብሎ መደበቅ የለም። ይህን የማትቀበሉ ከሆነ በቃ ገለባ ነው የምታወሩት። እና ሉተርም ገለባ ነው ያወራው ማለት ነው። ይሄ እዚህ ላይ ገለባ ነው ያወራው አይደል? በቃ ገለባ ነው ያወራው። ስንዴ የሚሆነው በስንዴው በእግዚአብሔር ቃል ከነገረን ነው። ስንዴ የሚሆነው በስንዴው በእግዚአብሔር ቃል ከነገረን ነው። አለቀ። አስረዝም ያለ በጣም ይቅርታ። የኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች የተባሉት ዲያቆን እንደመሆን የመጠን ከዛ ስለመጣው የአባ ኤፍሬም ሶርያዊን ውዳሴ ማርያም ከነትርጓሜው አልቀበልም ብዬ ሸምድጄ በቃሌ ደግሞ የነበረውን መልከ ማርያም መልካ ኢየሱስ ትክክል አይደለም ብዬ መልከ ተክለ ሃይማኖት ትክክል አይደለም ብዬ የሀገረ ብህንሳው ቅዳሴ ማርያምን የደረሰው አባ ሕርያቆስ ትክክል አይደለም ብዬ የወሎ ክፍለ ሀገሩ ተወላጅ በ13ኛው ክፍለ ዘመን የተወለደው ማርያም ቤዛይተ ኩሉ ዓለም ብሎ ያለው ወልድኪ ነፍሳተ ሶባ አርአኪ በእሳተ ኩነኔ ዘሐሙ ያለው አባ ጊዮርጊስ ዘጋስጫ እንደ መጽሐፍ ቅዱስ ማርያም ቤዛይተ ኩሉ ዓለም ናት ብሎ ያለው ትክክል አይደለም ብዬ ከመጣሁ ያንተን ሉተር ከጄ ስታስጥለው ያለው እንደ እግዚአብሔር ቃል ትክክል አይደለም ያልተናገረውን ትክክል አይደለም አንቀበለውም። 4 ነጥብ። እንደ እግዚአብሔር ቃል የተናገረውን ተቀብያለሁ። ፔንቴኮስታል ኢቫንጀሊካል ተቀብለናል። አቧራ አታጭሱም ተቀብለን ሂድና ቄሶችን ጥራቸው እነግራቸዋለሁ። እንደዚሁ ብዬ ምን ሊያመጡ ምን ስታመጡ ምን ሳመጣ ያልነው አባት አይደለም አላልንም። ሪፎርሜሽን ፋዘር ነው። እንደ እግዚአብሔር ቃል የተነገረውን ተቀብያለሁ። ተቀበል ሳትለኝ ተቀብያለሁ። በቤተክርስቲያኔ ሪፎርሜሽን አባቶች ስለሆኑ ስለነገሩን ማለት ነው። ስቀበል ኢየሱስን ከሉተር ጋር አይደለም የተቀበልኩት፣ ብቻውን ነው የአብ ልጅ የተቀበል ነው። ምን አልከኝ? እኔ ሉተር የሚባል ሰውዬ አላውቅም ነበር። ጴንጤዎቹ መታ የነገሩኝ በስብከት ሙሉ ወንጌል መታ የነገረችኝ በዛን ቀን። በእርግጥ ስለ ነቢዩ ኤልያስ ቢሰበክም ከዛ በኋላ ኢየሱስን ነው የሰማሁት። ኢየሱስን ነው ተቀበል ብለው ያሉኝ። ኢየሱስን ከካልቪን ጋር ተቀበል አላሉኝም። ኢየሱስን ከሉተር ጋር አደራ የሉተር ጉዳይ ያው እንግዲህ ምናምን ነገር ብለው አላሉኝም። በታሪክ ውስጥ ነው የማውቃቸው። ቤተክርስቲያን ታሪክ ስላለ በታሪክ ውስጥ ሪፎርሜሽን ተሐድሶ የተነሳበት ዘመን 500 ምናምን ነገር ዓመቱ ሲታወስ ምናምን ብለው ነግረውኛል። ልክ ነው። የእናንተን ያህል ባላነብም ማለት ነው። አዝመራው ነጥቶ በመዳን ጉዳይ አንድ አይደለንም ተባለን። ምን አደረገ ፔንቴኮስታል? ይሄ ጥያቄ ነው። አንድ ቀን አጥጋቢ መልስ የሚመልስልኝ ሰው ካለ ይመልስልኛል። ካልመለሰልኝስ ለምን ይህን አልተጠላ ግን ብዬ አልልም። ይገባኛል። የቅባት ጉዳይ ሲሆን ይገባኛል። በደንብ ነው የሚገባኝ። ብራዘር ሩቅ ሄጄ መናገር አልፈልግም። ወንጌል ሲሰብኩ ያየኋቸው ወንጌሉን ይዘውልን የመጡት የኔን ሕይወት የምድንበትን ኢየሱስን ያስተዋውቁኝ ፔንቴኮስታል የሆነችዋ ሙሉ ወንጌል ነች። እና አማኑኤል እነ ሕይወት ብርሃን ናቸው። እነ ጉባኤ እግዚአብሔር ናቸው። ወንጌል ሲሰሩ ያየኋቸው እነ ገነት ቸርች፣ እነ መካነ ኢየሱስ፣ እነ ቃለ ሕይወት በሄዱበት ቦታ በበጎ አድራጎት ስራ የማይናቅ ስራ ሰርተዋል። እንደ እድሜያቸው መጠን ደግሞ ወንጌሉንም ያህል የዛን ያህል አሰራጭተዋል። በመንፈስ ቅዱስና በኃይል ትውልድም ድኗል። ሚናችሁን ለዩ። እናንተ ፔንቴኮስታል ያልዳነ ነው ብላችሁ ምትሉ ከና አባቶቻችሁ ጭምር እንድትወጡ ነው የምናደርገው፣ ከአባቶች ጭምር። ኦኬ። ያኔ መካነ ኢየሱስን የዛሬ በ93 ዓመተ ምህረት ላይ ለሁለት ከፍላችኋት ነበር። ዳዊት ሉተራን
የራሱ ወንጌላዊ ነገረህ እኮ ጠርተኸው ወንጌላዊ አብዱል ሰላምን ከኦሮሞ መካኒስ ነው ወይስ ከኢትዮጵያ መካኒስ እኮ ብለኸዋል። የኦሮሞ መካኒስ የሚባል አለ እንዴ? ታው እሺ፣ ወንጌል ይሰራበት ነው ብዬ የምልህ። በቃ ሶሪ ነገሬን አስረዘምኩ። በጣም ይቅርታ ይደረግልኝ። ወንጌል ይሰራበት። እናንተ ፔንቴኮስታልን አታስቆሙት። ፔንቴኮስታል እንዲጠላ አድርገ የፈልክ ብታበሻቅጥ አታስቆሙንም። እኛም እናንተን አናስቆማችሁም። የአመፃ ስራህን ግን አስቆማለሁ። በቲክቶክ ብትዶልት እጄ ላይ ጥሎሃል። መረጃችሁ እያንዳንዱ መጥቷል እጃችን ላይ። እናንተም ነገሩ ገብቷችሁ ትናንትና አስታወሩ ነበር። ቪዲዮን አሰምቻለሁ፣ ማሰማትም እችላለሁ። ከሉተራውያን ውጭ ያሉ እንደዚህ ቴሌግራም ግሩፕ ላይ አሉ እና አውጣቸዋ አለችው ትእዛዝ ሰጪዋ። አውጣ ብሎክ እያረካቸው አውጣ። እነማንን? እዛ ቴሌግራም ግሩፕ ላይ ከፔንቴኮስታሎች ተቀላቀሉ ስላሉ እየነቀልክ አውጣ። አይ እዚህ ሚስጥር ብለን እያወራኑን እያወጡ እያሳለፉ ይሰጣሉ። እነሱም ከሰጡ እኛም ደግሞ ምንሰጠዋል አሉ። የሆነ ተማምላችሁ እዛ ፔንቴኮስታሉን ምን ስትሉ ነበር? ሻኛ ከዳቢት ስትቆርጡ ነበር። እነ ምላሰ ረጅሙ ሲዋሽ በወንድሙ በስለታም ጥርሱ ጻድቃን ሲነከሱ በሐሜት መረሬ የዋሁን ሳይቀብር ከልካይ ሆይ ተነሳ ላፉ ሉጋ ማኑር እንዳለ ወንድማችን ደሬ አፍ ላይ ዚፕ እናስገባባለን በጽድቅ ቃል። ያውም ፔንቴኮስታል ላይ አፋችሁን የምታላቅቁ መብታችሁ ነው፣ መብታችሁ። አንተ ሉተራዊ ሆነህ ከኔ ከፔንቴኮስታሉ ምንም የተሻለ ጽድቅ፣ ምንም የተሻለ ቅድስና፣ ምንም የተሻለ ጥበብ የለህም። ጥበብህ፣ ጽድቄ ጽድቅህ፣ ቅድስናዬ ቅድስናህ የተሰቀለው የአብ ልጅ ኢየሱስ እንጂ በምንም የሞራል ብቃት እናንተ ከፔንቴኮስታል የተለያችሁ ሆናችሁ ኮትን የምታራግፍበት በአዳዲስ ዩኒፎርም ቲክቶክ ላይ የምትገለጡበት መጡ ብለን አንፈራህም። ተሰብሰቡ እንዳልኩ 30 እና 40 ሰው ይዘህ ትሰበሰባለህ። 1000 ሰውና 800 ሰው ይዤ ቃለ እግዚአብሔርን በመስበክ ስብሰባችሁ ከንቱና ተራ ዓላማ የሌለው ትውልድን መከፋፈል፣ ቤተክርስቲያንን መከፋፈል፣ ዘረኞች መሆናችሁን ለዓለም እንገልጣለን ማለት ነው። ቴንኪው። ስላስረዘሙ በጣም ይቅርታ። ተባረኩ ወገኖች።